ሰላም ጤና ይስጥልኝ ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው በዚህ ቻናል ዘወትር ሰኞ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን በዛሬው የትረካ ሰዓታችን እንዳለጌታ ከበደ በአሉ ግርማ ህይወቱና ስራዎቹ ከተሰኘው መጽሐፍ ውስጥ ያገኘነውን ከጓድ መንግስቱ ኃይለ ማርያም አመራር ጋር የተሰኘው ምዕራፍ ወደ እናንተ እናደርሳለን በዚህ ትረካ በአሉ ግርማ ከጓድ መንግስቱ ኃይለ ማርያም ጋር የነበረውን ወዳጅነት ምን ያህል ሰፊና ጥልቅ እንደነበር ለደርግ ፖለቲካዊ ሳቢዎች የነበረውን ድጋፍ በደርግ ተቃዋሚዎች ላይ የነበረውን አመለካከት እንዲሁም መንግስቱ ኃይለ ማርያምን በመተማመን የተጓዘበት መንገድና በደርግ አገዛዝ ውስጥ የነበረውን የስልጣን ድርሻ በሰፊው ይዳሰሳል እጅግ በርካታ ስለ በአሉ ግርማና ስለ አሟሟቱ መንስኤ ሊሆኑ ስለሚችሉ ሚስጥሮች ሰምተዋቸው የማያውቋቸውን ድብቅ ታሪኮችን የያዘ ትረካ በመሆኑ እስከ ትረካው ማብቂያ ድረስ አብራችሁን ቆዩ ትረካው ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ ከዚህ ቀደም በቻናላችን ስለ በአሉ ግርማ አሟሟት እንዲሁም የገዳዩን ማንነት የተገለጠበትና መቼና እንዴት እንደተገደለ የሚያወሱ ትረካዎች በተለያዩ ወቅት ማቅረባችን ይታወሳል እነዚህ ትረካዎችን ካላደመጡ ሊንኩን በዚህ ቪዲዮ ዲስክሪፕሽን ስር ስለሚያገኙት እንዲያደምጡ እንጋብዛለን ከጓድ መንግስቱ ኃይለ ማርያም አመራር ጋር ዮሐንስ ሙሉጌታ አጥፍቶ መጥፋት በተሰኘው መጽሐፍ ላይ እንዲህ ብሎ ተረከ መንግስቱ ኃይለ ማርያም በደርግ ሊቀመንበርነት መጀመሪያ ለሰራዊቱ አባላት የታየው ጃልሜዳ ነበር የክቡር ዘበኛ ጦር ይባል ለነበረው ጦር ሰራዊት ነሐሴ 28 ቀን 1966 ዓ.ም መለዮ ለባሾች በየጊዜው ጠመንጃችንን ስናነሳ ስንጥል ቆይተናል ከዛሬ ጀምሮ ያነሳነውን ጠመንጃ ምን ጊዜ ማንጥልም እንደዚህ የሚያደርጉት ቡሽቲዎች ፍናፍንቶችና ወንዳገረዶች ናቸው የሚል ንግግር አደረገ እንዲህ አይነቱ አነጋገር በኢትዮጵያውያን አፋርነት ላደገ ህዝብ አስደንጋጭ መሆኑን አንድ ሁለት የለውም በማግስቱ አንጋፋ ጋዜጠኞች ዋና አዘጋጆችና የፕሮግራም ኃላፊዎች እንዲያነጋግሩ ተጠሩ በአራተኛ ክፍለ ጦር ግቢ በተካሄደው ግንኙነት መንግስቱ ያነሳው ስለ ከንፈር መወፈርና ስለ ጸጉር መከርደድ ነበር እዚህ ሀገር አንድ ሰው ከንፈሩ ከወፈረ ጸጉሩ ከርዳዳ ከሆነ ባሪያ ይባላል ለመሆኑ ኢትዮጵያዊ ማን ነው የሚል ጥያቄ ያቀረበ በአሉ ግርማ ያን ጊዜ የአዲስ ዘመን ዋና አዘጋጅ አጠገቡ የነበረውን ጋዜጠኛ ይሄ ሰውዬ ስልጣን ከያዘ ቀዩን ሰው ሁሉ የሚፈጅ ነው ብሎ ቀለደ በአሉ ቀይ ነበር ዮሐንስ ሙሉጌታ አጥፍቶ መጥፋት ደርግ ስልጣን እንደያዘ አለን እንኖራለን ብለው ለራሳቸው ስም ሰይመው የሚንቀሳቀሱ ፓርቲዎች ነበሩ ምንም እንኳን ከወፈ ሰማይ ፓርቲዎች መካከል መነጋገሪያ የነበሩት ኢሃፓ መኢሶንና ደርግ ቢሆኑም ከነዚህ ሌሎች ፓርቲዎችም ነበሩ ኢጫት ወዝሊግ ማሌሬድ ቀይ ባንዲራና ሌላም የሁሉም መሰረታዊ ዓላማ ተመሳሳይነት የሚመስል ነገር ነበረው ህዝብን ለስልጣን እናበቀዋለን አድሃሪን እንደመስሰዋለን ነው ካንደበታቸው የሚደመጥ አብይ ዓላማቸው የተሻለ ስም አላቸው የሚባሉት አንዱን ለመብላት እንቅልፋቸውን ማጣት ቀጠሉ በእነዚህ የግርግርና ድንግርግር ዘመናት ጓድ መንግስቱ ኃይለ ማርያም ራሳቸው የሚሾፍሩት እንዳምባሻ ጠፍጥፈው የሚጋግሩትና በወታደራዊ ዲሲፕሊን የሚያነጹት ፓርቲ ማቋቋም ፈለጉ አፋሹንም አጎነባሹንም ዝም ለማሰኘት ሰደድ የተባለውን ፓርቲ አቋቋሙ ጓድ መንግስቱን ማገዝ ይገባል ብለው የሚያምኑ ጊዜው የሳቸው ነው ብለው ከጎናቸው የቆሙ የፓርቲያቸው ደጋፊ ሆኑ የጣዱትን አበሰሉ እነ ጀነራል ተስፋዬ ገብረኪዳን ሻምበል ገብረስላሴ ወግደረስ ኮሎኔል ፍስሐ ደስታና ሌሎችም ሰደድን በአብዮታዊያን ልብ ላይ ለማቀጣጠል ተዘጋጁ ህዝብን የማይከፋፍል አንድ ሊያደርገው የሚችል የመለዮ ለባሹን አስተዋጽኦ የሚዘክር ፓርቲ ጓድ መንግስቱ ልቦና ተወለደ ተባለ የዚህ ፓርቲ አባል እንድንሆን ጥያቄ ቀርቦልኝ ነበር የሚለው ሻለቃ ዳዊት ወልደ ጊዮርጊስ የሰደድ አባል ለመሆን ጫናው ከባድ እንደነበር ለጓድ መንግስቱ በጻፈው ደብዳቤ ላይ ጠቅሶታል በርሶ በለገሰ አስፋና በፍቅረ ስላሴ ወግደረስ እንዲሁም በተከታዮቻቸው በተሰየሙ ሰዎች አማካኝነት
በማታለል በማስገደድ በማስፈራራት ፓርቲ ውስጥ ገብተው እንዲሰሩ መደረጋቸው ሁላችንም ያወቅነው እርሶም ያወቁት ሐሰቱን ያመኑበት መጡ በፈጠሩት ውሸት ያመኑበት መተው እኛን ማሳመን ጀመሩ ሞከሩ አካባቢው ያሉት ሁሉ በፍርሃትም ሆነ በአድርባይነት ወይንም በግዴለሽነት ወይንም በእለት ተእለት ስራ በመጣር አብረን ያጨበጨብን መኖር ጀመርን ዳዊት ወልደ ጊዮርጊስ ለኮሎኔል መንግስቱ ኃይለማርያም የተጻፈ ደብዳቤ ያልታተመ ከነዚህ የጦር ሰራዊት አባላት በተጨማሪ ምሁራንም ቦታ ነበራቸው በዓሉ ግርማም ለፓርቲው ህልው መሆን ከተመለመሉ ልሂቃን መካከል አንዱ ነበር ሰደድ ሌሎችን ድባቅ መጥቶ የሚሰነዘርበትን መክቶ ለሀገሪቱ አንድነት ከልቡ የሚታገል መሆኑን ለማብሰር ቢጣደፍም በአባላቱ መሃል የነበረው የእርስ በእርስ መጠላለፍና ሹክቻ ግን እንቅልፍ የሚያስወስድ አልነበረም ተከፋፈሉ በመሃላቸው የሌሎች ፓርቲ አባላት ተሰክስገው ገቡ ሰደድን እናቀጣጥለዋለን ብለው አዳፈኑት ኢህአፓውም ህወሓቱም ሻዕቢያውም የበግለምድ የለበሰ ቀበሮ መስሎ ገብቶ የሰደድን ልብ ቡዳ ሆኖ በላው አነከተው ቆረጠመው ዋይ አሰኘው በጉልበቱ አስከደው ጅብ ካራጁ ጋር ጅብ ከተክሏ ጋር በአንድ የፖለቲካ ማዕድ ላይ ቆረሱ በዚህና በሌሎች ምክንያቶች የተነሳ በጓድ መንግስቱ ኃይለማርያም የሚመራውና የተመሰረተው ሰደድ ፓርቲ ግብአተ መሬቱ ተፈጸመ በዓሉ ለጓድ መንግስቱ ቅርብ ነበርና አብዮቱን ዘላቂ ለማድረግ ተብሎ ከተቋቋመው ፓርቲ ውስጥ ዘመኑ እስከፈቀደለት ድረስ ተጓዘ ፓርቲው ቢፈርስም ከጓድ መንግስቱ ጋር ያላቸው ወዳጅነት ግን አልደፈረሰም አንዳንድ ገጠመኞችን እንይ ከፍተኛ የደርግ ሹማምንት በተሰበሰቡበት አንድ መድረክ ላይ አሰልቺ የሆነ ፖለቲካዊ ውይይት እየተደረገ ነበር አሉ ውይይቱ ማታ ዜና ላይ የሚዘገብ ነው በሆነ ርዕሰ ጉዳይ ላይ ሹማምንቱ የሚያጸድቁት የአቋም መግለጫ ይፋ ሊሆን ነው ማለዳ ላይ የተጀመረው እንኪያ ሰላንቲያ እስከ አመሻሹ ቀጥሏል ይሁሉ ሲሆን ቋሚ ተጠሪው በዓሉ ግርማ መሐከላቸው አለ ከሁለት ሰዓት በፊት ለዜና ፋይል የሚሆነው መረጃ ለማስተላለፍ የሱ በቦታው መገኘት ግድ ነበር ስብሰባው ይሰለቸውና ወጣ ብሎ ቡና ሊጠጣ ሲል ከአንድ ጓደኛው ጋር ይገናኛል ጓደኛውም ስብሰባው አልቆ ነው ብሎ ጠየቀው አረ በጭራሽ ታዲያ ሳያልቅ መውጣት መዘዛ ያስከተልብህም ተው ኖርኩም አልኖርኩም ለውጥ የለውም እስካሁንም ከነሱ ጋር ያባከንኩት ጊዜ ቆጨኛል የአቋም መግለጫቸውን ሳሰማ ከወጣ ምኑን በዜና ፋይል እንዲተላለፍ ልታደርግ ነው አለው በዓሉ ከኪሱ አንዲት ወረቀት አውጥቶ ጓደኛው ፊት አስቀመጠ ምንድነው ጓደኛው ጠየቀ የአቋም መግለጫው እየቀለድክ ነው አረ በጭራሽ ስብሰባው ከ30 ደቂቃ ወይም ከአንድ ሰዓት በኋላ ይጠናቀቅ ይሆናል መቼም አያድሩበትም ዝም ብለው ጉንጫቸውን ያለፋሉ እንጂ በኋላ ሹማምንቱ የመከሩበትና ተወያይተው ያጸደቁት ተብሎ የሚነበበው ይሄ ነው አሳትፈናል አማክረናል ለማለት ያህል ነው እንጂ ምንም ለውጥ አያመጡም ጓደኛው ይህን ሚስጥር በማወቁ ተደነቀ የአቋም መግለጫውን ያወጣውና በእነሱ የምታጸድቀው አንተ ነህ ብሎ ጠየቀው እኔ አይደለሁም ጓድ መንግስቱ ኃይለማርያም ናቸው የጻፉት አንዳንዴ እንዲህም እንዲያም ይደረጋል ግን የሚወራ አይደለም ጓደኛውም አረ ለራሴም ቢሆን አላወራው አለ ሌላ ጊዜ ደግሞ በአንድ ወቅት በሶማሌ ወረራ ወቅት ጓድ መንግስቱን ተከትለን የሚያደርጉትን ጉብኝት አጅበን እንዘግብ ነበር አለኝ ታደሰ ገብረ ማርያም ታዲያ አንድ ቀን ጓድ መንግስቱ ድሮ ወደሚሰሩበት ቢሮ አመሩ ወዲያው ድሮ ይቀመጡበት በነበረው መቀመጫ ላይ ሄደው ተቀመጡ ይሄን ጊዜ በዓሉ በፍጥነት ማንንም ባልገመተው ቅጽበት ካንዳችን መቅረጸ ድምጽ ወስዶ ወደ ጓድ መንግስቱ አፍ አስጠግቶ ጓድ ሊቀመንበር በዚህች ቅጽበት ድሮ በነበሩበት ቢሮ ሲገኙና ድሮ ወንበሮ ላይ ሲቀመጡ ወዲያው ትውስ ያሉት ነገር ምንድን ነበር ምንስ ተሰማዎት ብሎ ጠየቃቸው ተመልከት ንቃቱ እሳቸውም ሳይደነግጡ ቃለ መጠይቅ ልደረግ አይደለም የተዘጋጀሁት ሳይሉ ተረጋግተው አሁን የደረሱበት ቦታ እንዲደርሱ አስተዋጽኦ ያደረጉላቸውን የድሮ አለቆቻቸውን ስም እየጠቀሱ ከነሱ ጋር ስለነበራቸው ግንኙነት መተንተን ጀመሩ
በማግስቱ ጋዜጣ ላይ ታትሞ ወጣ። ድሮ ወንበራቸው ላይ ሆኖ ከተነሱት ፎቶ ጋር። አንዳንድ የበዓሉ ወዳጆችና የሥራ ባልደረቦች ለምሳሌ ሙሉጌታ ሉሌ ጓድ መንግስቱ ኃይለማርያም ኦሮማይ ከመታተሙ በፊት አንብበውታል ይላሉ። አልማዝ አበራ ግን ይህንን ሐሳብ አትጋራም። እኔም ጓድ መንግስቱ በዓሉ የቀይ ኮከብ ዘመቻን በተመለከተ ልብ ወለድ እየጻፈ እንደሆነ ከራሱ አንደበት ሰምተው የነበረ ቢሆንም ረቂቁን ግን ቀደም ብለው አላነበቡትም ነበር ብል መረጃዬ ስሁትም ይሆን አይመስለኝም። ከሳቸው ጋር ወደ በርካታ ሀገራት የተጓዘውና በደርግ ዘመን የጓድ መንግስቱ ተርጓሚ በመሆን ያገለገለው ግርማ በሻ ለዘነበ ወላይ የሰጠው መረጃ ይህንን ያመለክታል። በወቅቱ ወደ ብራዛቪል እንጓዝ ነበር። ከአዲስ አበባ ስንነሳ የሪዮት ዓለም ክፍል ኃላፊ የሆነው ሽመልስ ማዘንጊያ እያነበቡት እንዲሄዱ አመጣና ኦሮማይን ሰጣቸው። በአውሮፕላን በረራ አየር ላይ 4 ሰዓት ያህል ቆየን። በአየር ላይ ያለን እሳቸው ኦሮማይን አንብበው ጨርሰውታል። በጣም ፈጣን አንባቢ ናቸው። ጓድ መንግስቱ ግን ማታ እያነበብኩ በመጨረሻ ሳምንት ፈጅቶብኛል ይላሉ። ጭቅጭቅ እንዳስነሳ ስለተነገረኝ በደንብ አድርጌ አንብቤ ጨረስኩት። ገነት አየለ አንበሴ የሌተናል ኮሎኔል መንግስቱ ኃይለማርያም ትዝታዎች ቁጥር 1 ላይ እዚያው ላይ ዋናውን ነገር ይዘው ብራዛቪል እንደደረሱ በጣም ተናደው እሳት ለብሰው እሳት ጎርሰው አስጠሩኝ። እኔ የፓርቲው የትርጉምና ድርሰት ክፍል ኃላፊ ነኝ። እዚያ ኃላፊነት ቦታ ላይ ተቀምጠህ ይህ መጽሐፍ እንዴት ለህትመት በቃ ለሚለው ጥያቄ ነው የጠሩኝ። እኔም አስረዳኋቸው። ይህ መጽሐፍ ለህትመት እንዲበቃ ያደረገው ኩራዝ አሳታሚ ድርጅት ነው። እኔ እዚህ ውስጥ እንዳልገባ ታግጃለሁ አልኳቸው። ይህንኑ ሐሳብ ቀደም አድርጌ ነግሬያቸው ነበር። ምክንያቱም ሳንሱር የማስታወቂያ ሚኒስትር ስራ ብቻ ነው። በዚህ ላይ ፕሬዝዳንቱ ቢሮ ማንዳት ጠራለሁ። እሳቸው ወደ ውጭ ሀገር በሚሄዱበትም ጊዜ አብሬያቸው ሄዳለሁ። ስለዚህ ይህ ስራ ለኔ የሚሆን አይደለም ብዬ ነገርኳቸው። እሳቸውም ማስተካክለው ኩራዝ አሳታሚ ልዩ ፍቃድ ተሰጥቶት በስሩ ለህትመት የሚመጣውን ሁሉ አይቶ ይስማማል የሚላቸውን እንዲያሳትም ተፈቀደለት። በዚህ መሰረት ለኔ የተሰጠኝን ስልጣን በከፊል ወደዚያ ሄደ። ይህንን ለፕሬዝዳንት መንግስቱ አስረዳኋቸው። በልሺ አሉኝና አሰናበቱ። እዚያው ብራዛቪል ሆነው አዲስ አበባ ስልክ ደወሉ ለሽመልስ ማዘንጊያ። እንደምገምተው ይህንን ለምን አሳተማችሁት ነው የሚሆነው። እንደተቆጡ እርግጠኛ ነኝ። ተናደዋል። በማግስቱ እንዳይሸጥ ኦሮማይ ታገደ። ይህ መጽሐፍ ለህትመት በመብቃቱ ነገር ተነሳ። ስለሺ አንዳርጌ የሚባል ሰው ነበር። በፓርቲው ውስጥም ስራ የሰራ ሰው ነው። ይሁን እንጂ የቀድሞ ድካምና ልፋቱ አልታየም። ተጠርቶ መጣ። ፕሬዝዳንቱ አነጋገሩት። እንደተባለው ጓድ መንግስቱ ስለሺን አስጠርተውታል። ስለሺን ከማነጋገራቸው በፊት ግን ጓድ መንግስቱ ፍቅረ ስላሴ ወግደረስን አስጠርቼ ስለ ጉዳዩ ጠይቄዋለሁ ይላሉ። መጽሐፉ እንዴት ታተመ? ከመታተሙ በፊት አይተዋል ወይ አልኩት። እሱም አላነበብኩትም፣ ለቦርድ ነው ያስተላለፍኩት አለኝ። በቀይ ኮከብ ዘመቻ ጊዜ ከኔ ቀጥሎ ሁለተኛው ሰው እሱ ስለሆነ ሁለታችንም በአንድ ጊዜ አዲስ አበባን መልቀቅ የለብንም በማለት ፍቅረ ስላሴ አስመራ አልሄደም። እያንዳንዱ የሚደረገው እንቅስቃሴ መምሪያው ፕሮፓጋንዳውን ያውቅ ነበር። የመጽሐፍ ግን ከሥራ መደራረብ ብዛት ሳያው ቀርቶ ግልጽ ያልሆነ ማስታወሻ ለአሳታሚ ድርጅቱ ይልካል። አብሮ የላከው ማስታወሻ አሳየኝ። በደንብ የተጻፈ ደብዳቤ ሳይሆን አነስተኛ ማስታወሻ ነገር ጽፎ እዚያው ኮፒው ላይ አያይዞ ነው የላካቸው። ይሄን የመሰለ ድንግርግር ባለ ሁኔታ ነው ኦሮማ እየታተመው። ዋናው ነገር ማንንም ሰው ወደ ኋላ የሚመጣው ነገር ይሆናል ብሎ እንዳላሰበና እንዳላጤነው ግልጽ ነው። በኦሮማይ መታተም የተናደዱት ጓድ መንግስቱ ስለሺ አንዳርጌን ማለትም የኩራዝ አሳታሚ ድርጅት ምክትል ስራ አስኪያጅን አስጠሩት። ስለሺ ለሶሻሊዝም ልዩ አክብሮትና አፍቅሮት ያለው ያኔ 30ዎቹ መጀመሪያ ላይ የሚገኝ ወጣት ነበር። ባለትዳር፣ የሁለት ልጆች አባት፣ ተርጓሚ ነው። መተርጎም የሚወደው ደግሞ የሶሻሊዝምን ርዕዮተ ዓለም የሚያስተዋውቁ የራሺያ መጽሐፍትን ነው። ወደ ኩራዝ አሳታሚ ድርጅት ከመግባቱ በፊት የማርክሲዝም መግቢያ፣ የፖለቲካው ዕውቀት መሰረተ ሐሳቦችና ፖለቲካዊ ኢኮኖሚያዊ ኒክቲን የሚሉ መጽሐፍትን ለንባብ አብቅቷል። ተወዳጅም ሆነውለታል። ይህ ብቃቱና ለፓርቲው ያለው ታማኝነት ታይቶ ነው ወደ ኩራዝ አሳታሚ ድርጅት የተላከው። ከመስራቾቹ መካከል አንዱ እንደነበር ራሱ አጫውቶኛል። ዳስ ካፒታል የተሰኘውን ስመጥር የማርክስን መጽሐፍም በመተርጎምም ከተርጓሚያኑ አንዱ ሆኗል።
ከኦሮማይ በፊት ሞቅ ያለ ወቀሳና ተክሳዝ ደርሶበት እንደማያውቅ ያጫወተኝ ስለሺ አንዳርጌ የጓድ መንግስቱ በአስቸኳይ እንድትመጣ ትዕዛዝ እንዴት እንደደረሰውና በወቅቱ የተሰማውን ስሜትና ከጓድ መንግስቱ ጋር የተመላለሱትን ነገር እንደሚመለከተው ይተርከዋል። አንድ ቀን እኔ ወደ ቢሮዬ ልገባ ስል አቶ ተስፋዬ አያሌው ወደ አስመራ ለሥራ ሊሄድ ወደ ቦሌ አየር ማረፊያ ለመድረስ የጠቅላይ ሚኒስትር አክሊሉ ሀብተወልድ የነበረችው ማርቼዲስ መኪና ይዞ በመጓዝ ላይ ሳለ መስቀል አደባባይ ሲደርስ ጎማው ወልቆ ወድቃ ስለነበር ተነገረኝና እሷን ላስነሳ ከ4 ኪሎ እዚያ በታክሲ ሄዱ። እኔ መኪናዋን አስነስቼ እንደሄድኩ ቢሮዬ በወታደር ተከበበ። እዚያ ስደርስ የኔ ጸሐፊ ይጋርዱልሽ ጓድ ስለሺ የቢሮ አካባቢ በሙሉ በወታደር ተከቦ ነበር። መርተው ያመጡት እምቢበላ አየለ ናቸው እና እሳቸው ስለሺ ሲመጣ ወደ ኢሰፓኮ ጽፈት ቤት እንዲመጣ ነገሪው ብለውኛል። በኦሮማይ ምክንያት ሊቀመንበሩ ዘንድ ይፈልጋሉ ብለዋል አለች። ይህንን ስትነግረኝ በጣም ደነገጥኩ። አሁን ሊገድሉኝ ካልሆነም ሊያስሩኝ ይችላሉ የሚል ስጋት አደረብኝና የቤቴን ስልክ ሰጥቻት ሊገሉኝ ወይም ሊያስሩኝ ስለሚችሉ አሁኑኑ ለባለቤቴ ደውይና ንገሪልኝ ብያት ወደ ኢሰፓኮ ሄድኩኝ። ግቢ ደረስኩና ወደ ፓርላማው መግቢያ ላይ ደርሼ ወደ ኮሎኔል መንግስቱ ኃይለ ማርያም ለመግባት ስል የዘበኞች አለቃ የነበረው 100 አለቃ ጓድ ስለሺ አሁን እንደ ድሮ እዚህ መግባት መውጣት አትችልም ተከልክሏል እያለኝ ሳለ ከፓርላማው ህንጻ ፎቅ ላይ ቢሮአቸው ውስጥ ሆነው በመስኮት በኩል እምቢበላ አየለ እኔም በማየታቸው እንደተከለከልኩ ገባቸውና ለዘበኞቹ ኃላፊ ስልክ በመደወል እንዳታስቆመው ጓድ ስለሺ ቶሎ መግባት አለበትና ይግባ አሉ። ገባሁና በዋናው ኮሪደር ስገባ ጓድ እምቢበል ከፎቁ ላይ በደረጃው እየተጣደፉ በመውረድ ጓድ መንግስቱ ይፈልጉሃል ና እንሂድ ብለውኝ እየተከተልኳቸው ሄድን። አንድ ቢሮ ደረስን። ወደዚያ ቢሮ አንገታቸውን ጠምዘዝ አድርገው ጓድ መንግስቱ ጓድ ስለሺ መጥቷል አሉት። ሰውየው መንግስቱ ገመቹ ነበር፣ የኮሎኔሉ ልዩ ጸሐፊ። እሱም ይዞኝ ሄደ። ጓድ መንግስቱ ቢሮ ስንደርስ ጓድ መንግስቱ ጓድ ስለሺ መጥቷል አለ። ኮሎኔሉ ከወንበራቸው ተነስተው ወደ በሩ ወጡና ጓድ ስለሺ እንደምን አለ ናግባ የምንነጋገረው ነገር አለን አሉኝና ወደ ቢሮ ገብቼ ወንበር ለመያዝ ጠረጴዛ ላይ ተደግፌ ቁጭ በማለት የሚቀርበውን ጥያቄ መጠባበቅ ጀመርኩ። ስራ እንዴት ነው? ኦሮማይ የተባለው መጽሐፍ ላይ አጠቃላይ ጥላቻ የለኝም፣ ግን መጽሐፍ አይደለም። በየቀይ ኮከብ ዘመቻ እሱ አንድ የሥራ አስፈጻሚ አባል ስለነበር የተነጋገርንበትን ጉዳይ ቃለ ጉባኤ እንደያዘና እንደወሰደ ነው የሚገባኝ። በአጠቃላይ መጽሐፍ ውስጥ የወታደሩን ሞራል ማሳደግና ትግሉን ማጠናከር ሲገባው ሞራሉን በማዳከም ለጠላቶቻችን ብርታትም ይሰጥ ነው። ይህ አብዮቱን መደገፍና ማጠናከር ሳይሆን ማዳከም ነው። እንዴት ነው እናንተ ፈቃድ ከመስጠታችሁ በፊት የነበረው ሁኔታ ሲሉ በአርትዖት የተካሄደውን ሁኔታና የተሰጠውን የ16 ገጽ ማስተካከያና ትችት አስረዳኋቸው። እሳቸውም እንደነዚህ ያሉ ልዝም ምሁራን በሥራ ያለህን ውጥረት በማገናዘብ ልትዘናጋ እንደምትችል በማሰብ ይህን አይነት ተግባር መፈጸማቸው ስለማይቀር ከእንግዲህ መጠንቀቅ አለብህ። በመሰረቱ ጥፋቱ የኛ ነው። የዚያን ሁሉ የሥራ መደብ ሰው ልንመድብል ሲገባ አለመመደባችን ነው። በመሰረቱ እነ ውብሸት ደሴ ምን የሰጡ መመሪያ አለ ሲል ጠየቁኝ። እኔም እነሱ የሰጡኝ መመሪያ በድርጅቱ ተፈቅዶ ታይቶ የታተመ መጽሐፎች ከመሰራጨታቸው በፊት ለኢሰፓኮ ዋና ሥራ አስፈጻሚ አባላት ከ2 ሳምንት በፊት በጠንካራ ሽፋን ሃርድ ከቨር የተጠረዙ 11 መጽሐፍት መላክና እስከ 2 ሳምንት መጠበቅ እንደሚያስፈልግ ከዚያ በኋላ ምንም አስተያየት ካልተላከ እንዲሸጥ ማድረግ ነው የሚል ነው። ከዚህ ውጪ ሌላ የተሰጠ መመሪያ የለም። በዚህ መሰረት ኦሮማይን አዘጋጅቼ ለኢሰፓኮ ፋይናንስና አስተዳደር ክፍል ኃላፊ ለጄኔራል ውብሸት ደሴ ሰጥቼ ያለው ለሥራ አስፈጻሚዎች ሊተላለፍ ሲገባ በጠረጴዛቸው ኪስ ውስጥ አሽገው ነው አስቀምጠው ያቆዩት። 15 ቀን ጠብቀን ምንም ምላሽ አለመምጣቱን እንደተፈቀደ ቆጠርነውና በአንድ ቀን ውስጥ በመላው ኢትዮጵያ እንዲዳረስ አደረግን አልኳቸው። እሳቸውም ሌላ የሰጡ መመሪያ የለም ማለት ነው ሲሉኝ በድጋሚ ሌላ የተሰጠኝ መመሪያ ምንም የለም በማለት መለስኩላቸው። ስንወያይ ቆይተን በመጨረሻም በል በሰላም ሁን ወደ ሥራ ተመለስ ብለውኝ በመሰነባበት ከቢሮአቸው ስወጣ በዓሉ ግርማ በወታደር ታጅቦ መጥቶ እኔ ስወጣ ገባ። በውይይታቸው ላይ ስላልነበርኩ ምን እንደተነጋገሩ የማውቀው ነገር የለም። በዓሉ ለደርግ ጽፈት ቤት እንግዳ አይደለም፣ ቤተኛ ነው። ጓድ መንግስቱን ማግኘት መቻልም ብርቅ አይደለም። በዓሉ ጓድ መንግስቱን የሚያውቃቸው በፊት ነው።
አብዮቱ ከመፈንዳቱ በፊት ለአቅመ ደርግ ሊቀመንበርነት ከመብቃታቸው 7-8 ዓመታት ቀደም ብሎ እኔ ከአሜሪካ ሀገር እንደመጣሁ ወደ ሐረር ከመሄዴ በፊት ለጥቂት ቀናት አዲስ አበባ አንድ ሆቴል ውስጥ አርፌ ነበር ይላሉ ጓድ መንግስቱ። ሁላችንም እንሰባሰባለን። እዚያ ቦታ ነው በዓሉ ግርማ፣ ብዙነሽ በቀለና እኔ ተዋወቅ ነው። እሱም እዚያ ለመዝናናት ሲመጣ በተለይም ብዙነሽ ስትጫወት ለማየት ማታ ማታ ስንሰባሰብ እንገናኛለን። በዓሉ አሜሪካን ሀገር በጋዜጠኝነት የማስተርስ ዲግሪ ይዞ መምጣቱ ነበር። ኃላፊነት የሚሰማውና ለአብዮቱ ቀና ስሜት እንዳለው በመገንዘባቸው ሾሙት። ነጋሽ ገብረ ማርያም እንደጻፈው ዜና አገልግሎት ከሥራ አስኪያጅነት ተነስቼ ትንሽ ደጅ ጠንቼ ወደ ከተማ ልማት ቢሮ የህዝብ ግንኙነት ኃላፊ ሆኜ እንድሰራ ተላኩ። ሽረት መሆኑ ነው። በቦታው በዓሉ ተቀመጠ። ቆይቶም በዓሉ ቋሚ ተጠሪ ለመሆን በቃ። ወደ ባለስልጣኖቹም ደረጃ ከፍ ካደረጉት በኋላ የጓድ ሊቀመንበር መንግስቱ ንግግር ጸሐፊ ጎስት ራይተር ሆኖ ነበርም ይባላል ይላል። በዓሉ ከጓድ መንግስቱ ጋር የተለየ ቀረቤታ እንዳለው ጓደኞቹም የሥራ ባልደረቦቹም ይመሰክራሉ። ቤተ መንግስት ገብቶ ከሥራ ሰዓት ውጪ ተገኝቶ ከሳቸው ጋር መወያየት ብቻ ሳይሆን እንደ ቤተኛ መብላት መጠጣቱ ለሱ አዲስ ኡነት አይደለም። አጥናፍ ሰገድ ይልማ እንዳጫወተኝ አንድ ቀን እሱና ሙሉጌታ ሉሌ ከበዓሉ ጋር ውቤ በርሃ መዲና ግሮሰሪ ያመሻሉ። ትንሽ እንደቆዩ በዓሉ እደርስባችኋለሁ፣ እየተዝናናችሁ ቆዩኝ፣ አንድ ጉዳይ አለኝ አላቸውና ተለያቸው። የሄደው ወደ ደርግ ጽሕፈት ቤት ነው። እዚያ ሄደ ማለት ጓድ መንግስቱ ፈልገውታል ማለት ነው። ይሄ የታወቀ ነው። እና አጥናፍ ሰገድ ጂናቸውን እየጠጡ ቆዩት። በዓሉ ዘግይቶ መጣ። በሰላም ነው አሉት። አንድ ሊጻፍ የሚገባው መግለጫ አለ፣ ትዕዛዝ እየተቀበልኩ ነበር ይላል። ስለ መግለጫው ምንነት የነገራቸው ግን ዘግይቶ ነው። ዝምታና ትካዜ ሲያበዛ ጊዜ ምን ነው ብለው አጥብቀው ጠየቁት። እሱም ነገራቸው። 60ዎቹ መጨረሻ ነው። ከዚህ ቀደም እንዲህ አስጠርተውኝ አንድ መግለጫ ጻፍና ይዛህና አሉኝ። በደርግ ጽሕፈት ቤት በኩል የወጣው ያ መግለጫ እናንተም ሰምታችሁታል። የቤት ሰራተኞች ከ8 ሰዓት በላይ በየቤቱ እንዳይሰሩ የሚልና አብዮቱ የመጣው ለጭቁኑ ህዝቦች እንደመሆኑ መጠን ሰራተኞቹም የለውጡ አንድ አካል ናቸው፣ ጉልበታቸው በየቤቱ አይበዝበዝ ነው ሐሳቡ። ያኔ አይሆንም ይሄ ጓድ መንግስቱ፣ ይሄ መግለጫ ወጣ ማለት በየቤቱ እሳት እንደመለኮስ ነው። የሀገራችን የኢትዮጵያ ማህበራዊ ሁኔታ እንዲህ ላለው የቤት አስተዳደር የተመቸ አይደለም አልኳቸው። አልሰሙኝም። እንዲህ ያለ ነገር ማዘጋጀት የኔ ሥራ ነውና ተወጣሁት። መግለጫው ተላለፈ። ከተላለፈ በኋላ ያልሁት ነገር ሆነ። የደርግ ከፍተኛ ባለስልጣኑም ጭምር ሚስቶቻቸው ከሰራተኞቻቸው ጋር አፍ እንዲካፈቱ እንዲደፋፈሩ ያደረገ እኛንም የሚያውቅ መግለጫ ነው። መግለጫው የቤታችንን ሰላም ወስዶታል አሉ። በዚህ የተነሳ ጓድ መንግስቱ መግለጫው ልክ እንዳልሆነ ገባቸውና ዛሬ ደግሞ መባል የተፈለገው ነገር እንደሱ አይደለም ብለህ ሌላ ማስተካከያ ጽፈህ አምጣ አሉኝ። እኔ ደግሞ አይመጣልኝም፣ ያንን ሳላምንበት እየተከራከርኩ ታጻፉኝ። አሁን ከመቼው ተገልብጬ ራሴን ልቃረነው አልኳቸው። ጓድ መንግስቱም መጀመሪያ መሆን የሚገባው እንዲህ ነው ያልከውን ጻፍ እኮ ነው ምልህ፣ አይመጣልኝም ያልከውም ቀስ ብለህ በደንብ ስታስብበት ይመጣልሃል ብለው አሰናበቱኝ ብሎ ነገራቸው። በዓሉ በሁኔታው ደስ እንዳልተሰኘ ገብቷቸዋል። በመጨረሻም ለወዳጆቹ እንዲህ አላቸው። ደርግና ሕፃን ልጅ አንድ አይነት ባህሪ ያላቸው፣ የከለከሏቸው ማድረግ ይወዳሉ። ሌላ ጊዜ ደግሞ የደርግ ሊቀመንበር የነበሩት ጀነራል ተፈሪ በንቲ በደርግ እንደተገደሉ ቦታውን የሚመጥን ሌላ ጀነራል ፍለጋ ጓድ መንግስቱ ሐሳብ ማሰባሰብ ጀመሩ። ይህን ሐሳቡን ከሌላው የመቀበልና የሊቀመንበሩነቱን ቦታ ለመስጠት የመፈለግ አዝማሚያ ለማስመሰል ይሁን ከልብ የሚታወቅ ነገር ባይኖርም ጓድ መንግስቱ እስኪ ማንን ተጠቁሙኛላችሁ ብለው በጥያቄ ማፋጠጥ ሆነ ስራቸው። ከእርሶ ውጪ ማን አለ? ህብረተሰቡም እርሶን ፈትኖ ቆራጥነቱን አውቋል፣ ለምዶታል። አዲስ ሰው አምጥተን ብንሾም ህዝቡ ግራ አይለውም ወይ? ለሊቀመንበርነት የተመረጡት ጀነራልስ ከሰርጎ ገቦች ጋር ተመሳጥሮ የለፋንለትን የደማንለትን ከግድያ የተረፍንለትን አብዮት ቢቀለብሰውስ? እርሶ ነው ተኛ ሊቀመንበር አሏቸው ምክር ሰጪዎቻቸው። በዓሉንም ጠየቁት። አንተስ ማንን ትጠቁማለህ? እኔም አዲስ ሐሳብ የለኝም። በቃ ሆነ። ጓድ መንግስቱ ኃይለ ማርያም የጊዜያዊ ወታደራዊ አስተዳደር ደርግ ሊቀመንበር፣ የአብዮታዊ ጦር ኃይሎች ጠቅላይ አዛዥ ተባለ።
የጓድ መንግስቱ ታዋቂ ፎቶ ያቺ የወታደር ዩኒፎርም ለብሰው የኮከብ ምልክት ያለባት ኮፍያ አድርገው የተነሷትን ፎቶ በየቢሮ እንዲለጠፍ ከማስታወቂያ ሚኒስቴር በኩል ትዕዛዝ ተላለፈ። በቀዳማዊ ኃይለ ሥላሴ ፎቶ ምትክ መሆኑ ነው። ህዝቡ እርሶን ሊፈራና ሊያከብር ከጸረ ህዝብ ድርጊቱም ሊጠነቀቅ ይገባል አላቸው በዓሉ። ጓድ መንግስቱ ግን አረ ሰፊው ህዝብ እንዲህ ያለውን እዩኝ ማለት አይወድም በማለት ተግደረደሩ አሉ። በዓሉና ሌሎች የሚኒስትሩ ቢሮዎች ባለስልጣናት ግን የሌሎች የኮሙኒስት ሀገሮችን ተሞክሮ ነገሯቸውና ሐሳቡ ጸደቀ። በዓሉ ሀገሪቷ በወቅቱ ከነበረችበት ሁኔታ አንፃር ደርግን በመደገፍ የተሻለ መንግስት እንዲሆን ማብቃትና ማምጣት ይቻላል የሚል እምነት ነበረው ብለውኛል አስፋው ዳምጤ። ከነበሩት የፖለቲካ ፓርቲዎች መሃል የተበታተነውን መንፈስ የሚሰበስብ በየአቅጣጫው ከውስጥም ከውጭም በአድሃሪያን ኃይሎች የተከፈተበትን ጦር መዋጋት የሚችል አቅም ያለው ደርግ ነው ብሎ ያምን ነበር። በዚያ ላይ ኢህአፓ የበዓሉ ስራንም ስብዕናንም የሚያጣጥል ወረቀት በትኖ ነበር። በአጼው ጊዜ እንዲህ ብሎ ጻፈ፣ አሁን ደግሞ እንዲህ ይልያዘ እያለ እሱም በደረሰበት ውንጀላ ተማሮ እዚህ ሀገር ውስጥ ጋዜጠኝነት እንደ ሴተኛ አዳሪነት ነው፣ ለከፈለን ሁሉ እንድንታዘዝ እንገደዳለን ይል ነበር። በዓሉ ለተቃዋሚው ፓርቲ ክብር አልነበረውም። እሱም እንዳንዳንዶቹ የያቱልድ አባላት እንደ ተላላኪ ነበር የሚቆጥራቸው። ሻዕቢያ ከጀርባቸው አለች ብሎ ያምን ነበር። ለዚህም ነው I will stand for these soldiers ብሎ ያምን የነበረው። ለዚህም ነው እናንተ ምሁራን ወይ ወደ ደርግ አትገቡ ወይ ጨከናችሁ አትወጡ፣ አጥር ላይ ተንጠልጠላችሁ መሃል ቤት ሆናችሁ አስቸገራችሁ ብሎ ፊደል የቆጠሩ ጓደኞቹን ይተች የነበረው። ስብሃት ጓድ መንግስቱና በዓሉ የተለየ ቀረቤታ እንዳላቸው ማሳያ ይሆንለት ዘንድ የሚከተለውን ምሳሌ ጠቅሶ እንዲህ አስነብቦናል። የዚያድ ባሬን ወራሪ ሰራዊት የኛ ሰራዊት እየነዳው ሄዶ ጅግጅጋ ገባ። ትልቅ ድል ነበር። ጓድ ሊቀመንበር ለበዓሉ የምስራቹን በስልክ ነገሩትና በመገናኛ ብዙሃን የሚነበብ ጽሑፍ እንዲያዘጋጅ አዘዙት። ጻፈና አነበበላቸው። ጓድ በዓሉ ባንዲራችን ካራማራ ተራራ አናቱ ላይ ተተክላ ትውለበለባለች ብለሃል። እኛ እኮ የተከልናት ታች ነው ጅግጅጋ ውስጥ አሉት። ጓድ ሊቀመንበር ለኔ ታየችኝ ተራራው ላይ ነው፣ አናውርዳት፣ እዚያው እኔ የተከልኳት ቦታ ትውለብለብ። እሺ እዚያው ትሆነልህ አሉ ጓድ ሊቀመንበር እየሳቁ። ችግር የመጣው በቀይ ኮከብ ዘመቻ ጊዜ ነው ይላሉ ጓድ መንግስቱ። በበዓሉና በእሳቸው መካከል ይፈስ የነበረው የወዳጅነት ወንዝ እንዴት እንደደፈረሰ ሲናገሩ ከዚያ በፊት በምስራቁ ዘመቻ ጊዜ በሶማሊያ ላይ ያን የመሰለ አኩሪ ድል ስንቀናጅ በሚገባ ለታሪክ ተመዝግቦ እንዲቆይ የተቀነባበረ ስራ ስላልተሰራ እንቆጭ ነበር። ያኔ እያንዳንዱ ድል በስርዓት ተሰድሮ በቅጡ ስላልተሰናዳ ስህተቱ እንዳይደገም ቀበቷቸውን አጠበቁ። እናም በዓሉ በሽመልስ ማዘንጊያ ስር ሆኖ ጋዜጠኞችን እንዲያስተባብርና የፕሮፓጋንዳ ስራ በቅጡ እንዲያከናውን ኃላፊነት ተጣለበት። ይህንን በሚያስደስት ሁኔታ በሚገባ ሰርቶ አቀረበ። በሁለት በሶስት ኮፒ አሰርቶ አንዱን ለኔ አቀረበ። ለፓርቲውና ለሪዮት ዓለሙ መምሪያም ሰጠ። በጣም ጥሩ፣ እስከዚህ ድረስ ምንም ችግር አልነበረም ይላሉ። ኦሮማይ ታትሞ እንደወጣ በዓሉ ለጓድ መንግስቱ ያለውን ልባዊ ከበሬታ በገሃድ ያሳየበት ነው ያሉ አንባቢያን ነበሩ። ጓድ መንግስቱን ያሞካሸው መጽሐፍ መዘዝ እንደሚያመጣበት ስለገባው ቀደም ብሎ የሚከላከልበት ጋሻና ጦር ማበጀቱ ነው ያሉም አሉ። በአፄ ኃይለ ሥላሴ ዘመን የነበሩ እንደ ነጋሽ ገብረ ማርያም ያሉ ስመጥር ጋዜጠኞች ስርዓቱን ለመንቀፍ ሲፈልጉ በመንቀፋቸው ምክንያት እርምጃ እንዳይወሰድባቸው ሲጠነቀቁ መጀመሪያ ጃንሆይን በመጣጥፋቸው ከፍ አድርገው ይገልጿቸዋል። ግርማዊነታቸው ኢትዮጵያን ወደፊት አራምደዋታል ይላሉ። ቀጥለው ደግሞ አንዳንድ የበታቾቻቸው በህዝብ ላይ የሚፈጽሙት እንደባ ይዘረዝራሉ። በዚህ ትችት ምክንያት ሚኒስትሩ ወይም ጀነራሉ ተቃውሞ አቅርቦ እነሱን ቢከስ እንኳን ጃንሆይ ይከላከሉላቸው ነበር ይባላል። እንደኔ እምነት በዓሉ ይህንን ፈለግ የተከተለ መስሎ ነው የሚሰማኝ። ጓድ መንግስቱን ተጠግኖ እሳቸውን ሳይነካ በብዕሩ ኃይል የሀገርና የወገን ጠላት የመሰሉትን ተኩሶ መጣል ሙያው አደረገው። ጓድ መንግስቱ ኃይለ ማርያምን አሞካሽቶ እንዲያባለ መልኩ ማቅረብ በዓሉን ትችት ውስጥ ከከተቱት ነጥቦች አንዱ ነው። ከዚህ በላይ የት ሊያደርሱት ፈልጎ ነው ሚኒስተር ለመሆን ካልተመኘ በስተቀር ተብሎም ተተችቷል።
መንግስቱ ኃይለማርያምን ያሞካሸበት አገላለጽ አንዳንዶች ምጸት ነው ያሞገሰ መስሎ አሳንሰዋቸዋል ቢሉም እና ማረማሞ ግን ይህን ሐሳብ ፈጽሞ አይቀበሉትም። በዓሉ ያመነበትን እንጂ አሽሙርና አግቦ አይደለም ስለሳቸው የጻፈው ይላሉ። እና ማረማሞ ኦሮማይ ላይ የተጠቀሰው የጓድ መንግስቱ ኃይለማርያም የተገለጹበትን ሁኔታ ቀደም ብለው ያውቁታል። በዓሉ ጥቁር ነብር ናቸው የሚለው ገለጻ መጀመሪያ የተጠቀመው ደራሲው በሚለው ልቦለድ ረቂቅ ድርሰት ላይ ነበር። ከሶማሌ ጦር የተመለሰ አንድ የሲራክ ጎረቤት ነበር ጓድ መንግስቱን እንደዚያ ባለ መልክ የሚገልጻቸው። አሳታሚዎቹ ግን በወቅቱ ፈቃደኛ አልነበሩም። እንዲህ መባሉ ለዋናው ታሪክ ምን ይጠቅመዋል አሉና ቀነሱት። እነዚያን አገላለጽ የቀነሱት ለዋናው ታሪክ እገዛ ስለሌለው ብቻ ሳይሆን በዓሉ በአንባቢያን ዘንድ ግምት እንዳይወሰድበት በማሰብም ጭምር ነው። የሆነው ሆኖ ስለሺ አንዳርጌ ከጓድ መንግስቱ ቢሮ ሲወጣ በዓሉ በጠባቂ ወታደሮች ታጅቦ ሲመጣ አይቷል። አልማዝ አበራ ግን በዓሉ ብቻውን አልሄደም። ወደ ደርግ ጽሕፈት ቤት ሲያመራ ጌታቸው ኃይለማርያምና ሸዋረር የተባለ ህንዳዊ የፊልም ሰው ተከትለውት ነበር ትላለች። ይህ ለኔ አዲስ መረጃ ነው። ሌላ ቦታ አላነበብኩትም። ቃለ መጠይቅ ያደረኩላቸው የደርግ ሹማምንትም አልነገሩኝም። አልማዝ የሆነ ሰው የተሳሳተ መረጃ ካልሰጣት ወይም መረጃው በዝንጋኤ ብዛት ካልተለወጠባት በቀር በዓሉ ወደ ደርግ ጽሕፈት ቤት ሲጠራ ሁለቱን ሰዎች አስከትሏል ማለቱ አሳማኝ አይደለም። ጓድ መንግስቱ ና ብለውታል እንጂ ይዛሃቸውና አላሉትም፣ ሊሉትም አይችሉም። ጌታቸውና ህንዳዊው የውጭ ጉዳይ ሚኒስትር ሰራተኛ ነበር። እንደፈለጉ ወደ ጓድ መንግስቱ ፊት የሚጠጉም አይደሉም። ምን ሊሰሩ ምን ሊመሰክሩ? በተለይ ህንዳዊውን ማስከተሉ የህንድ ደም ያለኝ መሆኑን አይዘንጉ ለማለት ነው ወይስ ምን? ምናልባት ተያይዘው ሄደው ደጅ ከመድረሳቸው በፊት ግን ገብቶ እስኪወጣ ራቅ ብለው ጠብቀውት ይሆናል። ተጠራ፣ ገባ። ተርገብጋቢ ወንዳወንድ ድምጽ፣ እንደ መብረቅ ተግ የሚል የሚመነጭ ፈገግታ፣ ቅስም ድንገት የሚሰብር ልባዊ ትህትና ብሎ ወደ ገለጻቸው ሰውዬ ፊት ቀረበ። አይናፋር፣ ገራም፣ ጥቁር ነብር፣ አንዳንዴ ደግሞ ቆስሎ የተቆጣ ጥቁር ነብር ብሎ በኦሮማይ ልቦለድ የጻፋቸው ሊቀመንበር በኦሮማይ ሰበብ ቁጣቸውን ሊያሳዩት አስጠሩት። ጓድ መንግስቱም እንዲህ ይላሉ። በዓሉን ራሱን አስጠራሁት። የቀይ ኮከብ ዘመቻ የፕሮፓጋንዳ ክፍል ሁለተኛ አመራር ሰጪ ሰው ሆነ አስመራ ስትሄድ አንተ ምንድን ነበር የገባ? ከተራ ሲቪል ሰራተኛ እስከ አመራሩ፣ ከተራ ወታደር እስከ ጀነራሎቹ ድረስ በተለያየ ሙያ በብዙ ሺህ የሚቆጠር ሰራዊት ተሰልፎ አንድ ግብ ለመምታት ተረባርቦ የተሰራ ስራ መሆኑን ታውቃለህ። የብዙ ሰው ደም፣ የብዙ ሰው ላብ፣ የብዙ ሰው ትግል ውጤት ነው። ያንተ ብቻ የሥራ ውጤት አይደለም። ይሄ የኢትዮጵያ አብዮት ታሪክ አካል ስለሆነ ይህንን አቀናይተህ ለታሪክ እንዲቀመጥ ማድረግ ነው እንጂ አንተ በስምህ ባለቤት ሆነህ እንደራስህ ስራ አገጣጥመህ እንዴት በመጽሐፍ ልታወጣው ቻልክ አልኩት። ይሄ አልገባኝም ነበር። እንደዚህ ይሆናል ብዬ አላሰብኩም። አሁን ነገሩን ሳሰላስለው ምን ያህል ስህተት እንደሰራው ተረድቻለሁ አለ። አመነ። በእውነቱ የተሰራው ስህተት እኮ ቀላል አይደለም። መጽሐፉ ታትሞ ገበያ ውሏል። አንድ በአንድ የስህተቱን ከባድነት ነገርኩት። አንደኛ የሀገርህን ታሪክ የራስህ ፈጠራ አድርገህ ማቅረብህ ነው። ወደ መጽሐፉ ይዘት ስንገባ ደግሞ ብዙ ጉድ አለ። የብዙዎች ደም የፈሰሰበት፣ ስንቶች እየተዋደቁ ያሉበትን ገና ሞት ሽረታቸው ያለየለት ሂደቱም ያላለቀ ሁኔታ ውስጥ እያለን ያን ያህል ፌዝ መቀለድና መሳለቅ ያስፈልጋል እንዴ? ከሴቶች ጋር መዋዛቱ፣ መዳራቱ፣ መሳከሩ ያ ሁሉ ነገር ከያዝነው ትግል ጋር አብሮ ይሄዳል እንዴ? ዘመቻው እንዲህ ቀልድ ኖሯል ማለት ነው? በኤርትራ ለአንድነታችን ደም እየፈሰሰ አጥንት እየተከሰከሰ ያለበትን ሁኔታ እንዴት እንደዚህ አይነት ስዕል ሰተህ ታቀርበዋለህ? እንግዲህ አንተ አልተኛ አልሰከርክ ከህሊና ጋር መምከር እንዴት ተሳነ? ሁላችንም እኮ ችግር ውስጥ አገባህን። መጽሐፉ ታትሞ ተሰራጭቷል። አሁን ምንድነው የሚደረገው አልኩት። በሙሉ ስህተቱን አመነ። አጥፍቻለሁ፣ እርሶ እንዳሉት አንዴ ታትሟል፣ የሚወሰንብኝን ቅጣት እቀበላለሁ፣ ጥፋተኛ ነኝ አለ። ሰውየው አብዮት ለመቀልበስ ወይንም ሆን ብሎ ሰው ለመጉዳት ብሎ እንዳላደረገው መረዳት ይቻላል። ምናልባት ለራሱ ዝናና ስም ለማግኘት ከመነጨ ፍላጎት ካልሆነ በስተቀር ያንን በመጽሐፍ የሚታተም የፖለቲካ ግብ የለውም። በአንጻሩ ደግሞ ያስነሳው አዋራ ቀላል አይደለም። ምን እንደማደርግ ቸገረኝ። ነገሩን ካመዛዘንኩ በኋላ ስህተት መስራትህን አምነሃል፣ አብዮቱን ለመጉዳት የሰራው አለመሆኑን እረዳለሁ። ይሁን እንጂ አሁን ባለህበት ኃላፊነት ቦታ የምትቆይበት ሁኔታ ሊኖር አይችልም። ከሁሉ በላይ ደግሞ ብዙ ጠላት ነው የገዛኸው። እኛንም ውስብስብ ችግር ውስጥ ነው የጣልከን። ለማንኛውም አሁን ወደ ቤት ሂድ ብዬ አሰናበትኩት። ጓድ መንግስቱ በዚህች ዕለትና በዚህች ሰዓት ቆስሎ የተቆጣ ነብር ሆነው ቧጭረውታል።
በነጎድጓዳማው ተርገብጋቢ ወንዳ ወንድ ድምጻቸው ለማስበርገግ ሞክረዋል። ከሳቸው ተለይቶ እንደወጣ ጓደኞቹን፣ ባለቤቱን፣ ልጆቹንና የሥራ ባልደረቦቹን ከማግኘቱ በፊት እነ ዶክተር ወርቁ ፈረደን ነበር ያገኘው። ቢሮአቸው ደርግ ጽሕፈት ቤት ስለነበር ተጠርቶ ከሥራ ገበታው ሲመጣ በእነሱ ደጅ አልፎ ነበር ጓድ መንግስቱን የሚያገኘው። ግርማ በሻ በዓሉን የሚያውቀው ፕሬዝዳንቱ ከውጭ ሀገር ጋዜጠኞች ወይም እንግዶች ጋር ንግግር በሚያደርጉበት ጊዜ እሱና ገዳሙ አብርሃም አብረው ይገኙ በነበረበት ወቅት ነው። በምክትል ሚኒስተር ማዕረግ እንግዳ ከውጭ በሚመጣ ጊዜ በበዓሉ ግርማ በኩል እንነጋገርና መረጃ እንለዋወጣለን ብሏል። በዓሉ ሊያነጋግሩት ፕሬዝዳንቱ ሲጠሩትና ሲመጣ ወደ እሳቸው ቢሮ ሊገባ ሲል አገኘሁትና በዓሉ ታዲያስ አልኩት። በባህሪው ዝምተኛ ሰው ነበር። ብዙ አይናገርም። በሚናገርበት ጊዜ ድምፁ በጣም ዝቅ ያለ ነው። በደንብ ካላቆበቆቡ አይሰማም። ታዲያስ አለሁ ተጠርቼ ነው የመጣሁት። ጓድ መንግስቱ ገመቹ አስጠርቶኝ ነው እና ወደ እሳቸው ቢሮ እየገባሁ ነው። ስለ መጽሐፉ ሊጠይቁኝ መሰለኝ አለኝ። እኔ ዶክተር ወርቁ ፈረደና ሌሎች አብረን የምንሰራ ጓደኞች ሁሉ ነበርን። እንግዲህ ሊቆጡት ነው ብለን ጠረጠረን። ከሳቸው ቢሮ እንደወጣ በእኛ በኩል እንድታልፍ ብሎ ወርቁ ፈረደ ጠየቀው። ፕሬዝዳንቱ ቢሮ ገብቶ ከወጣ በኋላ በዓሉ ግርማን አገኘነው። ና ጎራ በል አልኩት። ጎራ አለ። የሚገርመው በበዓሉ ፊት ላይ አንዳችም አይነት ምልክት አይታይም። ማዘን፣ መናደድ አሊያም መጸጸት አይነት ስሜቶች በገጹ ላይ አልታየበትም። ጠየቅነው ትንሽ እንዲነግረን። አይናገርም። በብዙ ጉትጎታ አዎን መጽሐፉ መታተም አልነበረበትም አለ። ደስ አላላቸውም። አንድ እርምጃ ሊወስዱ ይችሉ ይሆናል አለ። ከዚህ የበለጠ አልተናገረም። ከኛ መካከል የሚያውቀው ወርቁ ፈረደ ነበር። እሱም ጠያየቀው። እንዳልኩት በቁጥብ ባህሪው ምክንያት ልናውጣጣው አልቻለም። እኛ እንዲህ የከበደ ነገር አልመሰለንም ነበር። ምክንያቱም ከርሳቸውም ሆነ ከርሱ ምንም ጭብጥ አላገኘንም። የበዓሉ ባለቤት አልማዝ አበራ ኮሎኔል መንግስቱ በዓሉን የጠየቁት ጥያቄና እሱም ለጠየቀው ጥያቄ የሰጠው መልስ አለ ትላለች። ቀደም ሲል ከጓድ መንግስቱም ሆነ ከግርማ በሻህ አንደበት ከሰማነው ውጪ ባለስልጣኖች አጋለጥክ፣ አብዮቱንም አደጋ ላይ ጥለኸዋል ሲሉት እኔ ማንንም አላሳጣሁም፣ የጻፍኩትም እውነት ነው፣ ኢትዮጵያ የሁላችንም የጋራ ሀገራችን እንጂ የጥቂት ሰዎች መንደላቀቂያ አይደለችም ብሎ ይመልስላቸዋል። መንግስቱም ታዲያ ይሄን ማድረግህ እንደሚያስጠይቅ አታውቅም ሲሉ መልሰው ይጠይቁታል። በዓሉ አባባሉ አላስበረገገው። እኔ ታየኝና ያመንኩበትን ጽፌያለሁ፣ ከዚህ በተረፈ ግን የሚደርስብኝን ሁሉ ለመቀበል ዝግጁ ነኝ ብሎ ይመልስላቸዋል። አስፋው ዳምጤ በዓሉ ጓድ መንግስቱ ቢሮ የቆየው ለአንድ ሰዓት ያህል መሆኑንና ጓድ መንግስቱ የጠየቁት መሰረታዊ ጥያቄዎችና በዓሉ ምላሹ ምን እንደነበር በተጠየቀ ጊዜ እንዲህ መለሰ። ጓድ በዓሉ ምን ብለህ ነው የጻፍክብን? ምን ነካ? አብዮቱን ትግላችንን አሳነስከው እኮ እንዴ? ሻዕቢያ ራሷ የራሷን ታሪክ ጻፊ ብትባል ታሪኳን ካንተ በላይ አቆነጃጅታ የምትጽፍ ይመስልሃል ወይ አሉት። ጥያቄያቸው ይሄ ብቻ አይደለም አልነበረምም። እሱ እንደነገረኝ በህይወት ያሉ ሰዎችን በደራሲ አእምሮ ከተፈጠሩ ገጸ ባህሪያት ጋር ቀላቅሎ ማቅረቡ በአንድ ልቦለድ ውስጥ ማካተቱ የሙያው ስነ ምግባር ይፈቅዳል ወይ? እንዲህ አይነት ይዘት ያለው ልቦለድ እየጻፍክ እንደሆነ ለምን አልነገርከኝም? መመካከር እንችል አልነበረም ወይ? በይዘቱ ተቃዋሚውን ወገን እየደገፍክ እንደሆነ አልታወቀህም አሉት። እሱም እኔ አብዮቱን ደግፌ ከአብዮቱ ወገን ሆኜ ነው የሰራሁት፣ ምናልባት ያላዋቂ ሳሚ ነገር ሆኖብኝ እንደሆነ አላውቅም ብሎ ይመልሳል። እሳቸውም ሳቃሉና ውሳኔህን ጠብቅ አሉት። ሌላ በወቅቱ ስለዚህ ጉዳይ በዓሉን ጠይቄዋለሁ ያለኝ አንድ የአዲስ አበባ ዩኒቨርሲቲ መምህር ደግሞ ጓድ መንግስቱ በዓሉን ሲያነጋግሩ አጠገቡ ሽመልስ ማዘንጊያና ፍቅረ ስላሴ ወግደረስ እንደነበሩ የሚያውቀውን ጠቁሞኛል። ሙሉጌታ ሉሌም ይህንን ሐሳብ ይደግፋል። ውሳኔህን ጠብቅ ብለውት ሊወጣ ሲል በሩ ጋር እንደደረሰ የመዝጊያውን እጄታ እንደያዘ አንገቱን መለስ አደረገና ጓድ መንግስቱ የሚደርስብኝን ሁሉ ለመቀበል ዝግጁ ነኝ፣ ምንም ይሁን ምን በርሶ ፊርማ ደብዳቤው ቢደርሰኝ ደስ ይለኛል እንዳላቸው ራሱ በዓሉ ነግሮኛል ብሎኛል። ያም ሆነ ይህ በዓሉ ከጓድ መንግስቱ ጋር ያደረገው ጭውውት ቃል በቃል ማግኘት ባይቻልም የጭውውታቸው መንፈስ ግን ቀደም ሲል ጓድ መንግስቱ ባለቤቱና ጓደኞቹ የተናገሩት አይነት ነው። ሻለቃ ጌታቸው የሮም እንደሚተርክልን
ጓድ መንግስቱ ኃይለማርያም ጠላቶቻቸውን የሚመቱበትና ወዳጆቻቸውን የሚጠቅሙበት የራሳቸው የሆነ መንገድ አላቸው። ጠላቶቻቸውን በተነገረው ወሬ ብቻ የሚገድሉ አልነበሩም ይልና ይጠቀሙበት የነበሩ ስልቶችን እንዲህ ከፋፍሎ ያስቀምጣቸዋል። አንደኛ፣ ተፈላጊውን ሰው በቢሮ አስጠርተው በሚፈልገው ጉዳይ ላይ ብቻ ሰዓት ያነጋግሩትና ነፃ ሆኖ ከተገኘ መንግስቱ ገመቹን ጠርተው በሰላም እንዲወጣ ለወታደሮቹ እንዲነገርለት ያደርጉና ሰውየው በሰላም ይሰናበታል። ሁለተኛ፣ ተፈላጊውንና ተጠርጣሪውን ሰው ሲያነጋግር ለብዙ ሰዓት ካቆዩት በኋላ መንግስቱ ገመቹን ሳይጠሩ ራሳቸው ያሰናብቱታል። አሁንም ይህ ሰው በሁለት አይነት ስነ ስርዓት ውስጥ ያልፋል። ሰውየው ከመንግስቱ ዘንድ እንደወጣ በቀጥታ ከበር ላይ በሚጠብቁ ዘቦች ተጠልፎ ይወሰድና የደረሰበት ሳይታወቅ ይቀራል። ሁለተኛው ዕድል ደግሞ ከቢሮ እንደወጣ ማንንም ሰው ሳይነካ ወጥቶ ወደ ስራው ሄዶ የዘውትር ስራውን መስራት ይጀምራል። ለተወሰነ ጊዜ ቆይቶ ግን ካለበት ቦታ ተጠልፎ የደረሰበት ሳይታወቅ ይቀራል። በዓሉ በኦሮማይ የተነሳ ጥርስ ውስጥ መግባቱ ግን ፀሐይ የሞቀው ዜና ሆነ። የመጽሐፉ ከገበያ መሰብሰብ ሳይሰራጭ የቀረውና የተሰበሰቡትን መጽሐፍት በወንጂ ፋብሪካ እንዲፈጭ መደረግ፣ የመጽሐፉ ይዘት እንዲጣራ ለማዕከላዊ ኮሚቴ ትዕዛዝ መተላለፍ፣ ማዕከላዊ ኮሚቴው የገምጋሚ የቦርድ አባል የነበረውን ደበበ ሰይፉን ማስጠራቱና ጓድ መንግስቱ ስለ መጽሐፉ ሻምበል ፍቅረ ስላሴ ወግደረስን ስለ ሻንዳርጌንና በዓሉን መጠየቃቸውንና እነዚህን ሰዎች መገሰጻቸው እውነት ነው። ይህ መደረጉ በተሰማ ጊዜ የጉዳዩ የከበደ መምጣት ምልክት ሆነ። ውሳኔው ምን ይሆን ብለው ቤተሰቦቹ ወዳጆቹና አድናቂዎቹ በሚጠባበቁበት አንድ ቀን በዓሉ አስፋው ጋር ስልክ ደወለ። አስፋው የኢትዮጵያ መጽሐፍት አሳታሚ ድርጅት ሰራተኛ ነበር። ድርጅታችሁ ኤዲተር አይፈልግም? እስኪ አለቃህን ጠይቅልኝ ይለዋል። ማንን ልጠቁመን ነው? ይጠይቃል አስፋው ዳምጤ። ራሴን። ምን ማለት ነው? ማስታወቂያ ሚኒስቴር ቢሮ ምቆይ አይመስለኝም፣ ሊያነሱኝ ነው ብሎ ይመልሳል በዓሉ። አንተ ሰው የሚያወራውን አትከታተል፣ የማይሆን ነገር ነግረው ይሆናል። ደብዳቤው ተጽፏል፣ አሰናብቱት ተብሏል። አልተፈረመበትም እንጂ ደብዳቤው ፍቅረ ስላሴ ወግደረስ ጠረጴዛ ላይ ተቀምጧል። እውነት ነው አለና ለማንኛውም ለባለቤቱና ለድርጅት ስራ አስኪያጁ ያልኩህን መልእክት አስተላልፍልኝ። ከእንግዲህ በመንግስት ቢሮ ቦታ የለኝም። በዚሁ ሰሞን አንድ ቀን አበራ ለማ ኦሮማይን አንብቦ ከጨረሰ በኋላ የመጽሐፉን አብይ ገጸ ባህሪ ፊያሜታ ጊላይ እጅጉን ወዷት ነበርና ፊያሜታ እምባባይ የሚል ግጥም ጽፎ ወደ አለቃው ቢሮ ሄደ። አለቃው በዓሉ ነው። አበራ በዓሉን ሰላምታ ሲሰጠው በዓሉ ገጽ ላይ የተረጋጋ ስሜት አላነበበም። ቀዝቅዞና ቆዝሞ እንዳስተናገደው አበራ ራሱ ነግሮኛል። አበራ እንደ ትላንት ማታ የጻፈውን ግጥም ሰጠው። በዓሉ ተቀበለ። ያነበበው ቆሞ ነው። ለፊያሜታ የተጻፈውን ግጥም አንብቦ እንደጨረሰ በፍጥነት ጀርባውን ለአበራ ቀብሎ የመጣበትን እንባ ተቆጣጥሮ ወደ መስኮቱ ተጠጋ። ጓድ በዓሉ ሰላም አይደለህም ብሎ ጠየቀ። አበራ ለማ ቀደም ሲል በእጁ ይዞት የነበረውን ደብዳቤ ሰጠው። ከሥራ መሰናበቱን የሚገልጽ ከስልጣኑ መነሳቱን የሚያሳውቅ ርክክብ ላይ ነበር። ውሳኔህን ጠብቅ ከተባለ በኋላ በዓሉ ከሥራ ተነጥሎ ቤቱ እንዲውል ተደርጎ ነበር። ከሥራ መነሳቱን ያወቅኩት አለኝ ግርማን ቻለው ከንፈሩን በሐዘኔታ እየመጠጠ። ከሥራ መነሳቱን ያወቅኩት እኛ ቢሮ መጥቶ ቢሮ ሲረካከብ ነው። እኔ የሳንሱር ክፍል ሰራተኛ ነበርኩ። የኛ ክፍል የሚተዳደረው ደግሞ በማስታወቂያ ሚኒስቴር ነው። በዓሉ አለቃችን ነው። ጥርስ እንደተነከሰበት ሰምቼ ነበር በኦሮማይ የተነሳ። መጽሐፉ መጀመሪያ እኛ ጋር ነው የመጣው። አንዱ ገምጋሚ ነው ነበርኩ። ብዙ ሰው አንተም ጭምር ኦሮማይ ሳንሱር ክፍል ሳይገባ ኩራዝ አሳታሚ ድርጅትና ሪዮት ዓለም ጉዳይ እጅ እንደገባ በቀጥታ ወደ ማተሚያ ቤት የገባ ይመስላችኋል? ግን አይደለም። እኛ እጅ ገብቶ ነበር። የማን እንደሆነ ሳናውቅ ጥለነዋል። ግን ያለቃችን እንደሆነ ጠርጥረን ነበር። ሆኖም ወቅታዊ አይደለም ብለን ጣልነው። ቆይቶ እንዴት ሾልኮ እንደታተማ አናውቅም። ታተመና የፈራነው ነገር ደረሰ። ስለ ጣልንበት ቂም ያዘብን ሁሉ መስሎን ነበር። መጽሐፉ ታገደ። ብዙም ሳይቆይ ከሥራ ተሰናበተ። ቢሮ ለመረካከብ ሲመጣ ደመነፍሴ ይህንን ሰውዬ ይህንን እንቁላል የመሰለ ሰው በብዕሩ የተነሳ ሊቀጩት ነው። አይቁመና አይዛላ ማለቴን አስታውሳለሁ። ተባረረ። በዓሉ ከቦታው ተነሳ።
እሱ ብቻ ሳይሆን የኩራዝ ምክትል ስራ አስኪያጅ የነበረው ስለሺ አንዳርጌም ከደረጃው ዝቅ አለ። ለስነ ጽሑፍ እድገት አስተዋጽኦ ያበረክታል ተብሎ የተቋቋመው የአሳታሚ ድርጅቱ ቦርድም ፈረሰ። አባላቱ ተሰናበቱ። ሌላ ተቋቋመ። ቁጥር 34 መ6ሀ ህዝባር 11 ነሐሴ 20 ቀን 1975 ዓ.ም ምስጢር ለማስታወቂያና መርሃ ብሔር ሚኒስትር አዲስ አበባ። አቶ በዓሉ ግርማ የተጣለባቸውን ከፍተኛ የመንግስት ኃላፊነት በመዘንጋት አብዮቱን የሚጎዳ ተግባር በመፈጸማቸው ማናቸውንም በኃላፊነታቸው የሚጠበቅ የመንግስት ንብረት አስረክበው ከጳጉሜ 1 ቀን 1975 ዓ.ም ጀምሮ ከመደብ ስራቸው የተገለሉ መሆኑን አስታውቃለሁ። ኢትዮጵያ ትቅደም። ፊርማ የማይነበብ ፍቅረ ስላሴ ወግደረስ የጊዜያዊ ወታደራዊ አስተዳደር ደርግ ዋና ጸሐፊ የሚኒስትሮች ምክር ቤት ምክትል ሰብሳቢና የኢሰፓአኮ ስራ አስፈጻሚ ኮሚቴ አባል ነሐሴ 24 ቀን 1975 ዓ.ም ምስጢር ለጓድ በዓሉ ግርማ ማስታወቂያና መርሃ ብሔር ሚኒስትር አዲስ አበባ ነሐሴ 20 ቀን 1975 34 ህዝባር 06 ህዝባር 11 ከሚኒስትሮች ምክር ቤት ሰብሳቢ ጽህፈት ቤት በተጻፈ ደብዳቤ ከጳጉሜ 1 ቀን 1975 ዓ.ም ጀምሮ ስራው ላይ የተገለሉ መሆኑን የተገለጸልን ስለሆነ በእጆ የሚገኘውን የመንግስት ንብረት እንዲያስረክቡ ያሳሰብ ርክክቡንም እንዲያስፈጽም ያስተዳደርና ፋይናንስ መምሪያ በዚህ ግልባጭ መታዘዙን አስታውቃለሁ። የኢሰፓአኮ ተልእኮ ይሳካል። ፊርማ የማይነበብ ዶክተር ፈለቀ ገድለ ጊዮርጊስ ሚኒስትር። ኦሮማይን ባሰብኩና በዓሉ ግርማ የደረሰውን ነገር ባሰላሰልኩ ጊዜ በአድማስ ባሻገር ልብ ወለድ ውስጥ ያለው ዝናብ ይታወሰኛል። ያ አበራ ዝምታውን ስላደፈረሰበት ሊገድለው ያሳደደው የነበረ ዝንቡ ወፍራም ነው፣ ጥቁር ነው፣ ትልቅ ነው። የዝንብ በበዓሉ ግርማ አእምሮ ውስጥ ሲንከላወስ የቆየው የቀይ ኮከብ ዘመቻ የጸነሰውና ልብ ወለዱ እንዲወለድ ምክንያት የሆነ ሐሳብ ይመስለኛል። ዝንቡ ከየት መጣ ሳይባል እንግዳ ቤት ገብቶ ጥዝ እያለ አንዴ ከኮርኒሱ ጋር አብዛኛው ጊዜ ከመስኮት መስታወቱ ጋር አንዳንዴ ደግሞ ከተንጠለጠሉ ባለ 4 ጡት መብራቶች ጋር እየተጋጨ ክፍሉን ውጦት የነበረውን ከባድ ዝምታ በአንድ አፍታ እንዳደፈረሰው ሁሉ በዓሉ ያስተዋለው የአብዮቱንም ሆነ የሀገሪቷን ጸጥታ የሚያወክ ሐሳብ ከብዙ ሰዎች ጋር የሚያላትም ነበር። በአእምሮ ውስጥ ቦታ ይዘው ከነበሩ ቁሳቁሶች ጋር የሚያጋጭ አበራ መንጎራደዱን ትቶ ዝንቡን ለመግደል እንደተሯራጠው ሁሉ በዓሉም ለሀገር አስጊ መስሎ የታዩትን በሰው ደም ለመክበር የሚሽቀዳደሙትን እኩይ ሐሳቦች ላይ በብዕሩ ኃይል እርምጃ ካልወሰደ ህሊናው ሰላም እንደማያገኝ የገባው ይመስለኛል። ይህንን ዝንብ ለማስወገድ ግን አቅሙ አልፈቀደለትም፣ አልተቻለውም። ከመግደል ይልቅ ዝንቡን ከእንግዳው ክፍል ይወጣ ዘንድ መስኮት እንደከፈተለት ሁሉ በዓሉም ሐሳቡን ከአእምሮ ጓዳ አውጥቶ ለራሱ ጸጥታና ሰላም መሸለም የሚወደድ ሐሳብ ሆኖ አገኘው። እናም ጻፈው፣ ታተመም። ዝንቡ ሹልክ ብሎ እንደወጣው ኦሮማይም በአሳታሚው የቦርድ አባላት ዘንድ ድንግርግርታን እስኪፈጠር ድረስ የቦርድ ፈቃድና ይሁንታ ሳይታከልበት ሹልክ ብሎ ወጣ። አበራ የከፈተው መስኮት ዝንቡን ማስወጣት ቢችልም የመስኮቱ መከፈት ግን ሌላ ድምጽ ወደ ቤቱ ሰርጎ እንዲገባ እገዛ አድርጓል። አበራ ከውጭ የሚመጣው ሁካታ ተወርውሮ ጆሮን እንደመታው ሁሉ በዓሉም መጽሐፉ እንደወጣ ብዙ ወቀሳዎች በድንጋጤና በዛቻ የተሞሉ ጉርምርምታዎች ከጆሮ ግንዱ ስር አልፈዋል። መስኮቱ ሲከፈት የመኪና ጋጋታ፣ ጥሩምባ፣ የበጎች ጩኸትና የሰው ድምጽ በአንድነት ሲሰማ የአማኑኤል ሆስፒታል እብዶች ተሰብስበው ያቋቋሙት የሙዚቃ ጓድ ይመስል ጆሮ ይጠልዛል እንዳለው ሁሉ በዓሉም በጓድ መንግስቱና በሌሎች የደርግ ባለስልጣናት ዘንድ ኦሮማይ ተወቅሶበታል፣ ክስ ቀርቦበታል፣ ከስራም ታግዶበታል፣ ሌላም ደርሶበታል። አበራ ለጥቂት ጊዜ ጆሮ የሚጠልዘውን ሙዚቃ ሰምቶ ከቤቱ እንዲወጣ ባደረገው በዝንቡ ነፃነት ቀንቶ እኔ ግን መውጫ ቀዳዳ የለኝም ብሎ ዝንቡን እንዳስታወሰው ሁሉ በዓሉም እንደዚያው ጥቁር ትልቅ ወፍራም ዝንብ ሲያስጨንቀው የቆየውን ሐሳብ በመጽሐፍ መልክ አሳተመና መውጫ ቀዳዳ የሌለው ሆነ። ሰው ስለተባለ ሀገር የዘመረው መዝሙር ሳይደመጥለትና ሳይነበብለት ቀረ። መጽሐፉ ከተሰበሰበና በዓሉ ከስራ ከታገደ በኋላ እንገናኝ ነበር። አንድ ጣሊያናዊ ወዳጅ ነበረን። ከጣሊያን ኢንስቲትዩት ውስጥ ነበር የሚሰራው።
አልፎ አልፎ ይጋብዘንና ወደ ቤቱ እንሄድ ነበር። ከበዓሉ ጋር ቢራ እንጠጣ እንገናኝም ነበር። እኔ በበኩሌ በመጽሐፉ የተነሳ ክፉ ነገር ይደርስበታል የሚል ግምት አልነበረኝም። እሱ ራሱ ያዝን ነበር። ሆን ብሎ አብዮቱንና ሀገሩን ለመጉዳት አስቦ ኦሮማይን እንዳልጻፈው ይናገር ነበር፣ ይጸጸት ነበር። እኔ እንዲህ ለማለት አቅጄ አይደለም እያለ መጽሐፉ በተሰጠው ፍቺና ያልተገባ ፖለቲካዊ ትርጓሜ ይከፋ ነበር። ሀገሪቷን ለመጉዳትና ጠላቶቿን እንዲዘባበቱባት ለማድረግ ብዬ ሳይሆን የተሰማኝን ነው የጻፍኩት ይለን ነበር፣ ያዝን ነበር። የሚያዝነው አልተረዱኝም በማለት ነበር። ከላይ የሰፈረውን ያጫወተኝ ማዕረጉ በዛብህ ነው። በዓሉ ከሥራ ከተሰናበተ በኋላ በሱ ሰበብ ብዙ ነገር ሲመሰቃቀል አይቷል። ለምሳሌ አንድ ሰው ከኃላፊነቱ ተነስቶ ዝቅ ብሎ እንዲሰራ ተገዷል። ስለሺ አንዳርጌ የተቋቋመው የቦርድ አባላት ተበትኗል። የአዲስ አበባ ዩኒቨርሲቲ መምህራን ቦርዱ መጽሐፉ ታትሞ እስኪወጣ ድረስ ረቂቅ ድርሰቱ አሁን ታርሞ እኛ ደግሞ አይተነው በሰጠነው አስተያየት መሰረት መሰራት አለመሰራቱን አረጋግጠን ወደሚመለከተው አካል እንልከዋለን የሚል ሐሳብ ነበረው እንጂ ያለ ቦርዱ ዕውቅና ታትሞ ይሰራጫል የሚል ግምት አልነበረውም። የቦርዱ አባላት የመጽሐፉን መታተም ያወቁትም ለስብሰባ ሲመጡ 4 ኪሎ በሚሰበሰቡት የኩራዝ ጽሕፈት ቤት ጎን ወዳለው የኩራዝ የመጽሐፍት መደብር በአጋጣሚ ጎራ ሲሉ መጽሐፉ ሲቸበቸብ በማየታቸው ነበር። ስለሆነም የመጽሐፉ አካሄድ የቦርዱን መመሪያና ውሳኔ የጣሰ መሆኑን አምነው መጽሐፉን በሚመለከት ከደሙ ንጹህ መሆናቸውን የሚያረጋግጥ ውሳኔ ያስተላለፉ። ተደጋጋሚ ስብሰባዎችና ውይይቶች ቢደረጉም ቦርዱ ከመስከረም ወር 1976 ዓ.ም ከመበተን አልተረፈም። በዓሉ ግርማ ከማስታወቂያ ሚኒስቴር ቋሚ ተጠሪነቱ ብቻ ሳይሆን ከኢሰፓኮ አባልነቱ ብቻ ሳይሆን ከጋዜጠኝነት ሙያውም ጭምር ቢታገድም ዩኒቨርሲቲ ውስጥ የነበረውን የተጋባዥ መምህርነት ስራውን ይከለክሉታል የሚል ግምት አልነበራቸውም ጓደኞቹና ቤተሰቦቹ። ጓደኞቹ በወቅቱ ወደ ነበረው የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ሄደው የሆነ ቦታ ፈልጉለት እንጂ የሚል ተማጽኖ አዘል ጥያቄ ያቀረቡ። ፕሬዝዳንቱ ግን ተሳላቂ ሳቁን አስቀድሞ አይሄ እስኪ መጀመሪያ አብዮቱ የጣለበትን ግዴታ ተወጥቶ ያሳየን አለና መኪናውን አስነስቶ ሄደ። አልተሳካም፣ ሳይሆን ቀረ። እዚህ ላይ መጽሐፉ ታትሞና ተሰራይቶ በመንግስት ትዕዛዝ እገዳ ሳይጣልበት በፊት በአንዳንድ ከፍተኛ የመንግስት ሹማምንት ዘንድ መደነቅን አትርፎ እንደነበር መግለጽ አግባብነት አለው። በወቅቱ የኢንዱስትሪ ሚኒስትር የነበረው ኃይሉ ይመኑ ኦሮማይን አንብቦ እጅግ ከመመሰጡ የተነሳ የራሱ የበታች ሰራተኛ ወደ ነበረው ሞገስ ተክለ ሚካኤል ጋር ደውሎ ጓደኛህ ጀግና ነው፣ የሚያስመሰግን ስራ ሰርቷል፣ ኮርቼበታለሁ፣ ምንም ነገር ቢመጣ ከጎኑ መቆም መሆኑን ንገርልኝ አለው። ሞገስም እንደተባለው አደረገ። በዓሉም አክብሮቱን ገለጸ። በኋላ ግን መጽሐፉ ሲሰበሰብ በዓሉ ዙሪያ ጉርምርምታ ሲነሳ ኦሮማይን ሲያደንቅ የነበሩ ሁሉ አንደበታቸውን ሰበሰቡ፣ ጎመን በጤናን ዘፈኑ። ከለታት አንድ ቀን በዓሉ መዋያና መኖሪያ ሲያጣ ሞገስ ጋር ደውሎ እስቲ ሚኒስተር ኃይሉ ይመኑ የዩኒቨርሲቲ ፕሬዝዳንቱን ያነጋግሩልኝ ማስተማር ይችል እንደሆነ አለ። ኃይሉ ይመኑ ግን ይህንን ጥያቄ አልተቀበለውም። ምንህ ነው? ምን አገባ? አንተ ምን ቤት ነህ? ከሱ ጋር በምን ተወዳጀ? የሚል ጥያቄ ቢቀርብልኝና ጥርጣሬ ውስጥ ብገባ ምን ልመልስላቸው ነው አለና ሽሽት ጀመረ። ኃይሉ ይመኑ ብቻ ሳይሆን ሌሎች ከፍ ያለ ስልጣን የነበራቸውና ለኦሮማይ የከበረ ስሜት የነበራቸው ሁሉ ፊታቸውን መለሱበት። መጽሐፉ ውስጥ አዎንታዊ በሆነ መንገድ የተገለጸው የደርግ ባለስልጣን የነበረው ሻለቃ ዳዊት ወልደ ጊዮርጊስ በቀደበ ህትመት ጊዜ በርታ ተበራታ ሲለው ከርሞ በህትመት ማግስት ሲያዳንቅ ቆይቶ መጽሐፉ ከገበያ እንዲሰበሰብ ሲፈረድበትና ደራሲው ከሥራ ሲታገድ ኦሮማይ ከባለቤቴ ጋር አቀያይሞኛል፣ በሙያ ሚስቴን የምበልጥ መሆኔን ከጓደኞቼ ፊት የምናገር አስመስሎ አቅርቦኛል ብሏል ተብሎ ተወራ። ቢሆነውም ያልሆነውም ተነገረ። ሁሉም ከበዓሉ ጋር የመንፈስ ህብረት የሌለው መሆኑን ለማሳየት ተጣደፈ። እንዴት ተጎድቶ እንደነበር አትጠይቁኝ አለኝ ሞገስ በዓሉ አመኔታ የጣለባቸውን በአይዞህታ ሲያጨናንቁት የነበሩ ሰዎች በከፋበት ጊዜ ስለተሰማው ስሜት ሲያጫውተኝ። ሻለቃ ዳዊት ወልደ ጊዮርጊስም በዓሉ በሌላ ቦታ ተቀጥሮ እንዳይሰራ በመንግስት መመሪያ መሰጠቱን ከማወቁ በፊት አብሮት እንዲሰራ ጥያቄ አቅርቦለት እንደነበር ይናገራል። ዳዊት በወቅቱ ከኤርትራ አስተዳዳሪነት ሹመት ተነስቶ የእርዳታ ማስተባበሪያና ማሰራጫ ኮሚሽን እማማኮ ኮሚሽነር ሆኖ ነበር። አብረን እንስራ አለው። በሙያዊ አስተዋጽኦ ጥርጥር የለኝም።
ታግዘኛለህ አንተም በሌላ ቦታ በተሻለ ሁኔታ ምቹ ይሆንልሃል እማማኮ የረሃብተኞችና የስደተኞች በአጠቃላይ የምንዱባኖች ድምጽ የሚደመጥበት ቢሮ ነበር ከኤርትራ ጋር በነበረው ጦርነት በጥይት ድምጽ ሰበብ ያልተረጋጉና መንፈሳቸው የታወከ ስደተኞችን መሰብሰብ እነዚህን ማረጋጋትና ወደ ሰከነ መንፈሳቸው እንዲመለሱ ማድረግ በመኸር ዝናብ ጦት ምክንያት ይጎርሱት እህል የቸገራቸው ስደተኛ ገበሬዎች እንዲረዱና በየጣቢያው እንዲሰበሰቡ ዝናብ መምጣት ሲጀምር ደግሞ ወደ ስራቸው እንዲመለሱ ማድረግ ይህ ሁሉ የነሱ ስራ ነበር በዓሉ እዚህ ገብቶ እንዲሰራ ሐሳብ ቀረበለት እሱም ተቀጥሬ መስራት ይችላልህ ወይ ብሎ ጠየቀ ደህንነት ክፍሉ እነሱ መለሱ አትችልም ጓድ መንግስቱ ግን ደርግ ወዶና ፈቅዶ ሳይሆን በዓሉ በገዛ ፈቃዱ ራሱን ከመንግስት ስራ አግልሏል ይላሉ እሱ ራሱ በሙያው በግሌ በሰራ ይሻለኛል አለ ፍላጎቱ ይሄ ከሆነ በግል ስራ ብትሰማራ የሚከለክልህ የለም ተባለ እንደሱ ይሻለኛል አለ በዚህ አይነት በሱና በእኛ መካከል የነበረው የሥራ ግንኙነት ተቋረጠ ይላሉ የምላሽ ግን ተአማኒነት የለውም በዓሉ የሥራ ስንብት ጥያቄ እንዳላቀረበ ጓደኞቹ ቤተሰቦቹና የሥራ ባልደረቦቹ ብቻ ሳይሆኑ የተጻፉለት የስንብት ደብዳቤዎች ብቻ ማንበብ በቂ ምስክሮች ናቸው ለባለቤቱ ለአልማዝ የራስ ምታት የሆነባት ከሥራ መታገዱ አልነበረም ባለቤቷ እንደሚተማመንባት ታውቃለች ከአብራኩ የተከፈሉ 3 ልጆቹን ለማኖር እንደማትቸገር ያውቃል እሷ የፈራችው ክትትሉን ነበር የደህንነቶች መውጫ መግቢያ ማሳጣት ይከታተሉት ነበር እቤት ከዋለ በቀን 3 ጊዜ በፈረቃ እየተቀያየሩ የቤታችንን ዙሪያ ይጠብቁታል በዓሉን አያውቁትም ስለዚህ ምናልባት ከሥራ በመታገዱ ተበሳጭቶ ከሀገር ይጠፋ ይሆናል ብለው ነው በዓሉ ግን ከወለድኳቸው ልጆች ጎስቋላው የሀገር ህዝብ ይበልጥብኛል ባይ ነው ከመላው ቤተሰብ ከራሱም በላይ ከሚወዳትና ሙሉ ህይወቱን ከሰጣት ከኢትዮጵያ ምድር ተለይቶ ለመኖር አንድ ስንዝር እንደማይራመድ ማን በነገራቸው የኢትዮጵያ ወንዝ ተራራ ሜዳ ሸለቆ ሸንተረሩ ሁሉ ለሱ ልዩ በታላቸው ቀንከሌት ይከታተሉታል እሱም ብቻ አይደለም እኔንም ይከታተሉኛል ገበያ ሲሄድ ገበያ ያገኛቸዋለሁ ለቅሶ ወይም ዘመድ ጥየቃ ሲሄድ እዚያ ያጋጥሙኛል ለይቼ ስላወቅኳቸው በሄድኩበት ቦታ ሁሉ አላጣቸውም እነሱም እንደዚያው አብረን በመኪና ስንሄድ በመኪና በእግሬ ሲሄድ በእግሬ ይከተሉኛል ሆኖም እሱን እንጂ እኔን ምንም ማድረግ እንደማይሉኝ ያውቃለሁ በዓሉ ስለሌላው ይጨነቃል እንጂ ስለራሱ ግድ የለውም ሌላው ቀርቶ በየካቲት 66 አብዮት እንደተቀጣጠለው ምድር ቀውጢ ሆነ ሰው እንኳን ሌላውን ራሱን ማመን ባቃተበት አየሩ አዝሎ በሚነፍስበት የረገጡት ሜዳ በሚከዳበት እንኳን የሩቁ ወንድም በወንድሙ ቃታ በሳበበት ሞት ርካሽ በሆነበት በዚያ ቀውጢ ወቅት በዓሉ የእጁን ሽጉጥ ብቻ ይዞ በመሽት ለብቻው ሆኖ ጋዜጣ ያድላል ራሱ ሳይሆን ሌላ ሰው ነው የሚያውቀውና የሚያስብለት እኔ ግን የዕለት ከዕለት የስጋት ኑሮ ክፉኛ ያስጨንቀኛል የቤታችንን መስኮት ስንከፍት ከቤታችን ፊት ለፊት እናያቸዋለን አየህ በዓሉ እነዚህ ሰዎች ይከታተሉሃል ስለው እኔን ምን አድርግ ይሉኛል ከሚያስጨንቀኝ ሐሳብ ለመከላከል ጽፌያለሁ አሁን የምፈልገው በሰላም መኖር ነው እኔ እንደሆንኩ እስከ መኖራቸው ረስቻቸዋለሁ አልደርስባቸውም ለምን እነሱ ሳይረሱኝም ይላል የሚፈልገውን ሰላም ሊያገኝ አልቻለም ክትትላቸው እየጠበቀ ሄደ እሱ ከሥራ ከታገደ ምንም የገቢ ምንጭ አልነበረኝም ትላለች ምንም እንኳን በአንድ በኩል በአንዳቸው መንግስታዊ በሆነ ድርጅቶች ተቀጥሮ እንዳይሰራ ከበላይ አካል ትዕዛዝ ቢተላለፍበትም ምንም እንኳን ጥብቅ በሆነ ክትትል መግቢያ መውጫው ቢጠናም በዓሉ ግን የሚከታተሉትን የደህንነት ሰዎችን አልተደበቃቸውም የትም ነበር በፊት ከሚያገኛቸው ሰዎች ራሱን አልነጠለም ስለ ስነ ጽሑፍ ከመጠበብ አልቦዘነም ከውሱን ማህበራዊ ህይወቱ አልተገለለም የትም ነበር ከሥራ የተባረረ ሰሞን ተስፋዬ ዳባ ሰርግ ነበረው ለተስፋዬ ሰርግ ከተጠሩ ሰዎች መካከል አንዱ በዓሉ ግርማ ነበር በዚሁ ሰርግ ዕለት ታዳሚ የነበረው ወንድሙ ነጋሽም ስለዚያች ዕለት ሽራፊ ትዝታለው ያን ዕለት በዓሉን አገኘሁት ሰላምታ ተለዋወጥን ፊትና ኋላ ሆነን ቡፌ ምግብ አነሳን ጀነራል መርዕድ ንጉሴና ሌሎች ትልልቅ ሰዎች አስተናጋጆች ነበሩ እኔና በዓሉ አንድ ጥግ ተቀምጠን ከተመገብን በኋላ በዝግታ ስለ መጽሐፉ አወራን ብዙ ተነጋገርን ሰዎች አሻግረው ያዩናል ጀነራል መርዕድ ንጉሴ እኔና አቶ በዓሉ ወደ ተቀመጥንበት አካባቢ መጡና
ሁለት ጋዜጠኞችና ደራሲያን ብዙ ሰው መሃል ሲገኙ ብዙ የሚጽፉት ይኖራል። ምን ላምጣላችሁ አሉና ቀልድ ብጤ ጣል አድርገው ተመለሱ። ውስኪ ይዘው በዓሉን ቀረብ ብዬ ሳይው እንደተለመደው ሽክ ብሎ ለብሷል። ፈገግታው ጨዋታው እንዳለ ነው ይላል ወንድሙ። በዓሉ ቤት መዋል ከጀመረ በኋላ ሰፊ ጊዜ ነበረው። ከቤተሰቡ ጋር ለመጫወትም ፋታ አገኘ። ከልጆቹ ጋር መላፋት መጫወት የተለመደ ተግባሩ ሆነ። አዲስ ልብ ወለድ መጻፍ ጀመረ። እናቱንም ከሱጴ ቦሮ አስመጣ። በነገራችን ላይ በዓሉ ወደ ተወለደበት አካባቢ አዘውትሮ ፊቱን እንዳይመልስ የሚያደርገው አንዳች ኃይል ያለ ይመስለኛል። እናቴ የሚሉ ገጸ ባህሪያትን መፍጠር ቢያበዛም የሚታዘንላቸውና ብቸኛ ልጆችን ያለ አባት በማሳደግ የሚታወቁ እናት ገጸ ባህሪያት ቢፈጥርም በዓሉ እናቱንና የእንጀራ አባቱን ይረዳ የነበረው ገንዘብ በመላክና ወደ አዲስ አበባ መጥተው የሚያስፈልጋቸውን በማድረግ ብቻ ነበር። በየህሊና ደውልና በሐዲስ ልብ ወለዱ እንደ ስዕል ቁልጭ ያደረጋትን ሱጴ ቦሮን ግን ካደገ በኋላ አንድ ጊዜ ብቻ ነው የተሳለማት። ለምን አንድ ጊዜ ብቻ? ስራና ትምህርት ፋታ የማይሰጥ ሆኖበት ወይስ የትውልድ ቀየው እንዲያስታውሰው የማይፈልገው አንድ ነገር ኑሮ? ምናልባት በማህበረሰቡ ወይም በዘመድ አዝማዶቹ ወይም በቤተሰቡ ላይ አቂሞ ጥላችሁኛል፣ ትታችሁኛል፣ የወደኩበትና የገባሁበትን ቦታ አላያችሁም ብሎ አላውቅም። የልጅነት ጓደኛው ወንድሙ ጎሹ እንዳጫወተኝ በዓሉ ትልቅ ከሆነ በኋላ ሱጴ ያሉ ቤተሰቦቹና ጓደኞቹ በተወለደበት መንደር ያገኙት አንድ ጊዜ ብቻ ነው። በእነዚህ ሁሉ ዓመታት እነሱ እዚያ ናቸው። ቋንቋቸው አልተቀየረም፣ አለባበሳቸው አልሰለጠነም፣ አስተሳሰባቸው እንደ ዘመናዊያኑ አልጎለመሰም። እሱን አይመስሉም። ከተማ ነፍስ አልዘራባቸው፣ ከተማ በራሱ አምሳል አልቀረጻቸው። እሱ ግን ብዙ ዓለም አይቷል፣ ብዙ የዕውቀት ደጆችን ረግጧል። የሀገር ውስጡ ብቻ ሳይሆን ዓለም እንዴት እንዳደረች የሚገደው ሆኗል። በ30 ዓመታት ልዩነት ውስጥ በእነሱና በሱ መሃል ዳገት ተፈጥሯል። ሸለቆ ተምሷል። በምን ይግባባሉ? እሱ ኦሮምኛን ረስቷል። እነሱ አማርኛ አያውቁም፣ ግን ትንሽ የሚያውቃትን ኦሮምኛን እየገጣጠመ ጥቂት አወሩ። ከዚያ በተረፈ እንኳን የቋንቋ ችግር ተፈጥሮ ይቅርና እሱ ራሱ ዝምተኛ ነው። በደንባራ በቅሎ ቃጭል ተጨምሮ እማማ እዚህ ሀገር ተጫወት ከሚባል ቃል ውጪ ሌላ የሚያውቁት አማርኛ የለም እንዴ? ሁለቱ ተጫወት ይሉኛል። በአማርኛ ቃል የሚያውቁት ተጫወት ብቻ ነው እንዴ? ይላት ነበር እናቱን ሱጴ የሚገኙ ቤተሰቦቹ እንዳጫወቱኝ። ቀደም ሲል በበዓሉ የልጅነት ዘመንና በአጼው ስርዓት በተመቻቸና በበለጸገ ሁኔታ ህይወታቸውን ሲመሩ የቆዩት እናትና የእንጀራ አባቱ ደርግ ከመጣ በኋላ ማጀታቸው መራቆት ጀመረ። በዓሉ ይደግፈው የነበረው አብዮታዊ መንግስት በኢትዮጵያ የፖለቲካ መድረክ ላይ ብቻውን መተወን ቀጠለ። ድጋፋቸውን በጭብጨባ የማይገልጹለትን ከህይወት መዝገብ ስማቸውን ሰረዘ። እርግጥ ነው ቢያደኔና አበበ ግዳይ ላይ ችግር አይኑን አፍጥጦ እንደ ጣዕረሙት ጥርሱን አግጥጦ የደረሱልኝ ጥሩን ጮክ ብሎ ማሰማት ያበዛው በዓሉ የደረሰበት ከጠፋ በኋላ ነው። ከሰባዎቹ አጋማሽ ጀምሮ በዓሉ ከደሞዝ እየቆረጠ ይደግፋቸው ነበር። እናቱ ያደኔ ከሱጴ ተነስታ 45 ኪሎ ሜትሮችን አቋርጣ ወደ መቱ ዘልቃ ወደ ኢትዮጵያ ዜና አገልግሎት ቅርንጫፍ ትሄዳለች። ሁሉ ጊዜ ወር በገባ ቁጥር ለምን ወደዚያ እንደምትመጣ ይታወቃል። ልጇ በዓሉ በባንክ ቤት ገንዘብ ይልክላታል። ገንዘቡን የሚልከው ደግሞ በንግድ ባንክ በኩል ነው። ከባንክ አውጥቶ የሚሰጣት ደግሞ እዚያ ያለ የዜና አገልግሎቱ ወኪል ሰራተኛ ነው። እስከ ሰባዎቹ አጋማሽ ድረስ ይህ ድጋፍ ቀጠለ። በዓሉን ተመረኮዙት። በዓሉ ለእናቱ ገንዘብ እየላከላት ብቻ ሳይሆን ወደ አዲስ አበባ እንድትመጣ ያደረገም ይንከባከባት ነበር። ያሳክማት፣ ያለብሳት፣ ተደሳች የሚያደርጋት ነበር። በእንጀራ አባቱ ላይ ደርሶ የነበረው ጉስቅልና ብዙዎቹን የአካባቢውን ነዋሪዎች አንገት አስደፍቶ ነበር። በድንጋጤ ማዕበል እንዲመቱ አድርጓል። ደርግ ስልጣን ላይ እንደወጣ የእድገት በህብረት ዘማቾች ቤታቸውን ዘረፉ። ዘማቾቹ የአካባቢውን ጭቁን ህዝቦች አነሳስተው የበዓሉን ቤተሰቦችና ከባላባት ወገን የሚመደቡትን ግለሰቦች ንብረት መዘበሩ። ሆ ብለው ተነሱባቸው። ቁጣቸውንና ቆንጨራቸውን መዘዙ። ጓዳቸውንም ማድጋቸውንም ባዶ አደረጉ። እንዲህም ተዘፈነባቸው ይላሉ የአካባቢው ነዋሪዎች። ዋይ ዋይ ባላባት እንግዲህ ቀረ ሳይሰሩ መብላት። በዓሉ የእንጀራ አባቱ ላይ ተደርጎ ስለነበረው በደል ሁሉም የአካባቢው ነዋሪ ማለት ይቻላል ዛሬም ድረስ እንደ ተረት ያወጋዋል። ደርግ ያበበ ግዳይን የገዘፈ ስም አኮስሶ
በተከበረው ቀዬ አዋርዶ በዘመኑ እንደነበረው ማንኛውም ባለሀብት ቤቱን መሬቱን ገንዘቡን አስወርሶ ቁጭ አለ። ቤቱም ሐዘን እንዲያጠላበት ሆነ። ችጋር ማቁን አጥልቆ ወደ ቤታቸው ገባ። ደሃነት ንጥላውን አጽቅዝቆ በደጃቸው እየተመላለሰ ወዮ ለእናንተ ብሎ አለቀሰ። የበዓሉ የእንጀራ አባት ልጅ ዋለልኝ አበበ እንደነገረኝ አባቴ ንብረቱ ከተወረሰ በኋላ እስከ ማሰቃየት ድረስ የፊጥኝ ታስሮ በጀርባው ላይ ድንጋይ ተቀምጦ በዝናብ ላይ እርቃኑን ማስቀመጥ ብልቱ ላይ በውሃ የተሞላ ጠርሙስ ተንጠልጥሎ ምን ልበልህ ብዙ ነገር አደረጉበት። ይህን ከመሰለ ቤት ወጥቶ ወደ ከብቶች ማደሪያ ገቡ። ያዚያ ጠግ ያለው ሱቅ ይታያል። የታወቀ የሸቀጣ ሸቀጥ ሱቅ ነበር። የማይሸጥበት ነገር አልነበረም። በዓሉ ካድማስ ባሻገርና የህሊና ደውል ልኮልን ነበር። ገዢ ከመጣ ሸጣችሁ ተጠቀሙ ብሎን። ያኔ ነጋዴውም መምህሩም የጤና ሰራተኛውም ያነብ ነበር። ደርግ መጣና መጽሐፉን አሸገበት። በነገራችን ላይ በበዓሉ ግርማ ልብ ወለዶች ውስጥ የምናገኛቸው ወላጆች አኗኗር ተመሳሳይነት አላቸው። ምንም እንኳን በእድሜ የገፉ እናቶች ወይም አባቶች መሪ ገጸ ባህሪያት ሆነው የተሳሉበት ልብ ወለዶች ቁጥር ብዙ ባይሆንም በአብዛኛው በልብ ወለዶች ውስጥ ያሉት እናቶች ይመሳሰላሉ። በደሃነታቸው፣ በጽኑዕነታቸው፣ በህይወት ዘመን መጨረሻቸው፣ በጧሪ ማጣታቸውና ክብር ባጣ የቀብር ስነ ስርዓታቸው ይመሳሰላሉ። ድኩማን ናቸው። ካለ አንድ በቀር ሌላ ያልወለዱ ልጆቻቸውን ሰው ለማድረግ የሚታትሩ ለመጻኢ ዕድላቸው አብዝተው የሚጨነቁ